ጤና ይስጥልኝ አድማጭ ተመልካቾቻችን እንዴት ሰነበታችሁ? ያህሱ ሰላም ነው ሆይ? እንግዲህ ወደ ውይይታችን ለመግባት ያህል ዛሬ ያው የተዘጋጀንበት ጠቃሚ መረጃና አላስፈላጊ ድምጽ ጥምረት የሚል ትርጉም ሰጥቻለሁኝ። ያው እንግዲህ ሲግናል ቱ ኖይዝ ሬሾ የሚለውን ለማለት ነው የተፈለገው። እስቲ ግን ከዛ በፊት ግን ስለዚህ ጉዳይ ለመነጋገር ዛሬ ለምን አስፈልገ የሚለውን እስኪ የራስህን እይታ አስቀምጥና በዛ እንጀምረው። ጥሩ ፕሮፌሰር ሰለሞን፣ በቅድሚያ ሰላምታ ላንተና ለአድማጮች ለቤተሰቦች። በመጀመሪያ ደረጃ ይሄን ሐሳብ ጽንሰ ሐሳብ ሲግናል ቱ ኖይዝ ሬሾ የሚባለው ከዚህ ቀደም በትንሹ በጨረፍታ አሳይተህን ነበረ በሌላ ውይይት ላይና ይሄንን ሐሳብ በሁለት ተከታታይ ጽሁፍ በቦርከና ላይ ከትበዋል እና ወደም ተጽፏል። እንግዲህ ምንድነው እኔ የምለው የአንድ ምሁር ዋና ተግባሩ የሚሆነው አዲስ ሐሳብን ለህብረተሰብ ማሳወቅ ነው። አዲስ ጽንሰ ሐሳብን ለህብረተሰብ ማሳወቅ ነው። ነገሮች እንዴት ሊታዩ ይችላሉ፣ እንዴት ሊተነተኑ ይችላሉ የሚሉትን አዳዲስ ሐሳቦች አውጥቶ ለነገር አዲስም ባይሆን በተለየ መልኩ ማቅረብና ህብረተሰቡ ሊረዳበት በሚችልበት መንገድ ማስረዳቱ ጥሩ ነው እና አሁን ይሄንን ያው ከዚህ ቀደም በጨረፍታ ስለተነጋገርነው ዲሴምበር 8 ነው የመጀመሪያውን ጽሁፍ ያወጣው። እንግዲህ ሁለተኛውም ጽሁፍ እንዳወጣህ ልባይቻቻልና በዚህ ደረጃ ለመጻፍና ለማውጣት ምንድነው ያነሳሳ? ከሲግናል ቱ ኖይዝ ሬሾ ጀርባ ምንድነው ያለው ኮንሴፕት? ፍልስፍናው ከየትስ የመጣ ነው? እሱም መጀመሪያ ብታስረዳኝና ወደሚቀጥለው ብንሄድ ጥሩ ነው። በጣም አመሰግናለሁ ኢያሱ። በጣም ጥሩ ነው። ተገቢም ጥያቄ ነው። እውነት ለመናገር ያው እንደምናውቀው እንግዲህ የፋኖ ትግል ከጀመረ ወደ 3 አመት እየተጠጋው ነው። 2 አመት ተኩል ሆኖታል። ከዛም በፊት ሆነ ከዛም በኋላ በአብዛኛው የሚካሄዱ ውይይቶች በሙሉ ብዙ የሆነ ፖለቲካል ሳይንስም በኢኮኖሚውም በምኑም ብዙ አመለካከት አለ፣ ብዙ ነገሮች ይካሄዳሉ። ከዛም አልፎ ተርፎ ደግሞ ብዙ ጊዜ እንደለመድነው የተለመደ አይነት አካሄድ አለ። ያው የፖለቲካ አካሄድ ነው። ከዛ ለየት ያለ ነገር ለምን አናቀርብም ብዬ አሰብኩኝና ያን ሳስብ እንግዲህ ሰው በሙያው አንዳንድ ጊዜ አሰብ ሲያደርግ በሙያው ሲሄድ ጥሩ ነው እና ሲግናል ቱ ኖይዝ ሬሾ ይሄ ነገር ሊሆን ይችላል። በተለይ ያለውን በየቦታው ቻናል ተከፍቶ የሚካሄደውን ውይይት ሳየው በተለይ ከአገዛዙ ጋር የሚካሄደውን በየጊዜው እያበጃጁ የሚልኩትን አይነት ነገር መነጋገሪያ ሆኖ ሁሉም በዚህ ሲኬድ አብዛኛው ሰው ብዙ ችግር ላይ የወደቀ መሰለኝ እና ይሄ ነገር እንግዲህ ኖይዝ ይባላል በትምህርታችን እና ዋናውን መልእክት በእርግጥ አልተገኘም። ስለዚህ ዋናውን መልእክት ለማግኘት የሆነ ነገር ያስፈልጋል ብዬ ሳስብ ሲግናል ቱ ኖይዝ ሬሾ የሚለው አይነት የተማርኩት ነገር መጣብኝ ማለት ነው በሐሳቤ እና ኦኬ ከዚህ እንግዲያው ያ ከሆነ ይሄን ነገር ማስረዳት አለብኝ እኔ በማቀው መንገድ ብዬ ነው ይሄን ነገር ለመነጋገርና ለመጻፍ ያሰብኩት። እንግዲህ 1-2 ጽሁፎች ወጥተዋል እንዳልከው፣ ሌሎች ደግሞ 3 ወይም 4 ጽሁፎች ከዚህ ጋር የተያያዙ ይሄዳሉ ብዬ አገምታለሁኝ። በዚህ ንግግራችንም እንግዲህ ዛሬ ምናልባት በዚህ በሁለቱ ባወጣዋቸው ጽሁፍ ላይ ተንተርሶ እናቀርበዋለን። እንዳልከው የሚታወቅ ጉዳይ ነው፣ ግን በዚህ መንገድ ገደብ አድርጎ ሳይንሳዊ በሆነ መንገድ ትንሽ ማስረዳቱ ሌላም ነገር አለው። እንደውም ትዝ አለኝ። ሌላው ምንድነው ሌሎቹም እንደዚሁ ፖለቲካን በሩቁ እንደዚህ አይነት ነገር አያስፈልግም እኛ በቃ ስራችን እንስራ የሚሉትም ቢሆኑ በተለይ ሳይንቲስቶቹ ይሄን ሲያዩ ይሄ ነገር ስለዚህ አፕላይ ይሆናል ብለውም ማሰባቸው አይቀርም ብዬ እነሱንም ለመገፋፋት ነው ለመናገር። ይሄ ነው ኢያሱ። እዚህ ላይ በጽሁፍ ላይ አንድ ቦታ ላይ እንደዚህ ይላልና ትንሽ ላንብበውና ይበለጠ ትሄድበታል። አሁን ካልከው ነገር ጋር የተያያዘ ነው። In science, the signal to noise ratio, commonly abbreviation as SNR, measuring the degree of which meaningful information rise above interference የሚል ነገር አለና
ወደ በኋላ አንድ ነገር አሁን ስናወራ መጣልኝና እንሄድባታለን። A signal is a structured and intentional component transmit message ይላል። እዚህ ላይ ለመናገር የፈለከው ነገር አለና ከዛ በኋላ ኖይዝን ትገልጸዋል። ኖይዝን anything that distort or obscure that message ይላል። Exactly. እና እስቲ ይሄንን በጥልቀት ሂድበትና አሁን ካለው የፋኖ ትግል ከፖለቲካው ትግል ከህልውናው ትግል ጋራ አመሳስልና ብታስረዳኝ። በጣም አመሰግናለሁ። ምናልባት ይሄን ነገር መጀመሪያ እኔ ከዚህ ትግል ጋር እንደዚህ ነው ሲግናሉን ሳቀርበው የገለጽከውን ባጭሩ እንዳለ በኢንጂነሪንግ ፊልድ እንዳለ ሆኖ ሲግናሉን ለማምጣት ያንን ኢንፎርሜሽን የሚሄደውን ኢንፎርሜሽን ዲጂታይዝድ ሊሆን ይችላል፣ አናሎግ ሊሆን ይችላል፣ የተለያየ መልክ ሊኖር ይችላል። ኢቭን ከድሮ ከአባቶቻችን ጀምሮ ምልክት መስጠት ማለት ነው ሲግናል፣ ሌላ ነገር የለውም። እና ምልክቱ ግን ጥርት ብሎ የሚፈለገው ነገር ለማድረስ ይቻላል። እንደውም ታስታውስ እንደውም ሞረሽ የሚባለው በአማርኛ አነጋገር ጥሪ ይሄ ሞረሽ ምናምን ሲባል ከሌላው ከምልክቱ ጋር ስታያይዘው ተራራ ላይ ወጥተህ መልእክት ማስተላለፍ ስትለው ያ የኮሚኒኬሽን ምልክት ነው። በእርግጥ ያው ኦልድ ኤንሸንት ነገር ነው፣ ግን ቢሆንም ያ ራሱ ሌሎች ብዙ ነገሮች አሉ በድሮ ጊዜ የሚደረጉ ነው። ላይትም ሊሆን ይችላል፣ ውሃም ሊሆን ይችላል፣ የተለያየ ያሉ መንገዶች አሉ ማስተላለፊያ እና ያንን መልእክት ማስተላለፊያ ያንን ሲግናል ማስተላለፊያ የሚቃወም ነገር በሙሉ ወይም ደግሞ በተገቢው መንገድ እንዳይደርስ የሚያደርግ እክል በሙሉ ደግሞ ኖይዝ ነው። በቃ እንደዛ ብዬ ነው ያስቀመጥኩት። እና እዚህ ጋም ለማለት የፈለኩት the signal in the Amhara struggle is the legitimate, coordinated and purposeful effort to stop mass killing, to prevent forced displacements, to defend Amhara communities everywhere in Ethiopia, to resist systems crafted to marginalize and erase them, and to reconstruct Ethiopia into a lawful, stable and equitable state. ይሄ ነው ዓላማው ብዬ አስባለሁኝ። ሆነ ለመናገር ይሄን ሲግናል በተገቢው መንገድ እንዲሄድ ካስፈለገ ከሲግናሉ ከራሱ ነው የሚጀምረው። ሲግናሉን ተሸካሚው አለ፣ የተለያየ ነገር አለ። ቀስ እያልን በኋላ እንመጣበታለን። ግን ለማስቀመጥ የፈለኩት ይሄን ነው። ተገቢውንና ታንጀብል የሆነውን እውነተኛውን ኢንፎርሜሽን ለማስተላለፍ የሚያስፈልግ ነገር ሲግናል ስለው፣ ሌላው ደግሞ እሱን የሚጻረር እሱን የሚያፈርስ እሱን ዝቅ የሚያደርግ ነገር በሙሉ ደግሞ ኖይዝ ነው ብዬ ነው ያስቀመጥኩት። ለዛ ነው። በጣም ጥሩ ነው የሰጠኸው ማብራሪያ። በእርግጥ ብዙ ምሳሌዎችን ማንሳት እንችላለን። አሁን ለምሳሌ ትግሉ የሚጠይቀው የአማራን ህልውና መጠበቅ ነው። አማራ በአማራነቱ በዘሩ በሃይማኖቱ የሚደረግበትን በደል ማስቆም ነው። ትልቁ ነገር እዛ ላይ ነው። ያ ነው እንግዲህ ሲግናሉ መሆን ያለበት ትግል ውስጥ ያለው ሲግናል ማለት ነው። ነገር ግን ይህንን ላለማድረግ ወይንም ደግሞ ሲደረግ ደግሞ የሚፈጠሩ ማሳሳቻ ነገሮች ሊኖሩ ይችላሉና በዛ መልኩ በሰፊው ደረጃ በደረጃ እንሄድበታለን። እና ወደ ከዚህ ላይ ቀጥሎ የምትለው ነገር አለ በዚህ ጉዳይ ላይ? ይሄው ነው። አሁን ምናልባት ወደዚህ ወደ ከተዘጋጀው ፓወርፖይንት ጋር እያገናዘብንም መነጋገር እንችላለን አስፈላጊ ሆኖ ሲገኝ እና አሁን ያስቀመጥከውና ጉዳይ እንዳለ ነው። ይሄን ነገር ለመነጋገር ምን አስፈለገን የሚለውን ደግሞ እስኪ አንተ ሂድበት። ምክንያቱም ያ እንዳለ ሆኖ የገለጽኩት የኔ ሳይንሳዊ ሁኔታ እንዳለ ሆኖ አሁን በተጨባጭ ከዚህ ስላይድ ጋር በምንረዳው መንገድ ይሄን ለምንድን ነው በዚህ መንገድ ፍሬም ያደረግነው? ራሱን ንግግሩን የዛሬውን ውይይት ፍሬም ያደረግንበት መንገድ ነው ይሄን የሚገልጸውና ምናልባት አስፈላጊ ከሆነ አንተ ጨምርበታለህ። ምንድነው እዚህ ጋር በቃ ጀስት ለማስገንዘብ የፈለኩት እዚህ መጨረሻ ላይ when people cannot distinguish truth from distortion, distraction accelerates. ይሄ ነው ሀገራችን ውስጥ የምናየው። በቃ እውነተኛውን ከውሸቱ ወይም እውነተኛውን ከተሳሳተው ነገር መለየት ሲያስቸግር ውድመት ነው። ሀገራችን እየወደመች ነች እያሱ። እሱን ነው የሚያሳየኝ ለኔ። ሲግናል ቱ ኖይዝ ሬሾም ይሄ ነው ኮንሰፕቱና አሁን በዚህ ምክንያት እንግዲህ ከአብይም ልታየው ትችላለህ፣ ከውስጥም ከኢንተርናልም ታየዋለህና
ይሄ ነገር እስኪ በአንተ እይታ ምን ይመስልሃል? እስኪ አንተም ትንሽ ሄድበት ብዬ ነው እኔ ዝም ብዬ ከምናገርም ብዬ ነው። ጥሩ እንግዲህ የጽሁፉ ባለቤት አንተ ስለሆንክ ነው ብዙ ወደ ገብቶኛል። አንተ ያደላሁት ጉዳዩንና እንግዲህ አሁን በፖለቲካ ትግል ውስጥ የሚነሱ ጥያቄዎች አሉ። ለምሳሌ አሁን በቀላሉ እንነሳና በወለጋ ውስጥ ለሚገደሉት በማንነታቸው የሚገደሉት አማራዎች ወይንም ሌሎችም ሰዎች ይኖራሉና ይሄኛው ትክክለኛው ሲግናል ነው። እነዚህን ሰዎች ማዳን፣ እነዚህን ሰዎች መታደግ ትክክለኛው ሲግናል ነው። ነገር ግን ለምሳሌ ያገዛዙ ስርዓት አሁን በቅርብ የተፈጸመውን እንመልከት። ወደ ኋላ ከመሄድ ለምሳሌ አሁን በቅርብ ጊዜ ባሩሲ አካባቢ የተፈጸመውን ክርስቲያኖች በክርስቲያንነታቸው መገደላቸው ይፋ ሆኖ ሳለ አገዛዙ ግን የሃይማኖት ኮሚቴ ነገር አቋቁሞ ሰዎች በሃይማኖታቸው አይደለም ብሎ በሰፊው በሚዲያ እንትን ያለበት ነው። አሁን ይሄንን ነገር በትክክል የተፈጠረውን ነገር ቅድም እንዳልከው ለማሳሳት ለማደናገር ነገሩን ደግሞ ወዳልተፈለገ አቅጣጫ ለማስኬድ የሚደረጉት ነገር ነው። እነዚህ ሁለቱን መለየት አለ። ትግል ውስጥ ያሉ ሰዎች ለምሳሌ በሚዲያም ሊሰሩ ይችላሉ፣ በፖለቲካ ትንታኔ ይችላሉ፣ በፋኖ አመራርነት በፋኖነት መሬት ላይ ያሉ ሁሉ ይሄንን ነገር መንግስት የሚያደርገውን ነገር በትክክል ማየት ያስፈልጋል እና የሐሳብን ጥራት፣ ያካሄድን ጥራት፣ የፖለቲካውን ትርክት ጥራት የመሳሰሉትን ነገሮች ሁሉ ከመንግስት ከሚሰጣቸው የፕሮፓጋንዳ የመንግስት ሚዲያዎች ለምሳሌ ባለፈው አንድ ጊዜ ያቀረብከው ነበረ ማት የተንጫጩ የመንግስት ፕሮፓጋንዲስቶች በዚህ በዌብሳይት የሚሰራ ያ ኖይዝ ነው ይንጫጫሉ። ነገር ግን በዚህ መሃል ላይ ለትግሉ ደጋፊ የሆኑ በትግሉ ውስጥ ያሉ ሰዎች ስህተት ውስጥ እንዳይወድቁና ይህ ድምጽ የበዛበት ነገር ከዋናው ፍሬ ነገሩ ለይቶ ማምጣት አለባቸው። አንዱ ይሄ ነው። እንግዲህ ይሄ ጽንሰ ሐሳብ እኔ እንደምመለከተው በሁሉም ደረጃ የሚያገለግል ነው። ምክንያቱም አንድ የፋኖ አባል የሚታገለው ለምንድን ነው? ለማን ነው የሚታገለው? ዓላማና ግቡ ምንድን ነው ብሎ በትክክል ማወቅ አለበት። ለምሳሌ ይሄንን ለማሳሳት ከውስጥም ከውጭም በተለያየ መንገድ የሚሰራጭ የተለያዩ መረጃዎች ሊኖሩ ይችላሉ፣ ወይንም ትርክቶች ሊኖሩ ይችላሉ። እነዚህን ትርክቶች ግን ነጥሎ አውጥቶ ስንዴውን ከእንክርዳዱ መለየት ሊያስፈልግ ይችላል። ይሄንን ካደረገ ነው ብቻ ነው እንግዲህ ትግሉ ሊሳካ የሚችለው። እና ከዚህ ቀደም ስታስረዳኝ የነበረው አንዱ ስንወያይ ከዚህ አውት ኦፍ ዘ ሬከርድ ስንወያይ የነበረው ለምሳሌ የድሮ ሬዲዮዎች ነበሩ። ሰዎች የጀርመን ሬዲዮ ወይም ቢቢሲ ወይም ሌሎች ነገር ስታዳምጥ መንግስት ሞገድ ይለቅበታል። ቅድም ያልከው ምሳሌ ነው። ሞገድ ይለቅበታል እና እንዳይሰማ ያደርጋል። እና ጣቢያውን ለመፈለግ በቃ ቀስ ብለህ ትፈልጋታል ሲግናሏን ለማግኘት። ኤግዛክትሊ ለዚህ ነው ዳንቴል ምናምን ለብሳ ሁሉ ነው ገጠር ሁሉ እና የጀርመን ሬዲዮን ለማዳመጥ ወይንም ደግሞ ቫቲካንም ነበር የተለያዩ ሬዲዮ ጣቢያዎች ነበሩና ያንን ለማዳመጥ በጣም እንጥር ነበርና ምንድነው ህብረተሰቡ ማወቅ ያለበት አሁን በዚህ ተፈጠሩ በተለያዩ ሌሎች በኋላ የምናነሳቸው የሚፈጠሩትን ክስተቶች በትክክል ነጥሎ ማየት የሚችልበትን የራሱን መካኒዝም ማበጀትም አለ። ያለበለዚያ በጠላቶቹ ስህተት ውስጥ ጠላቶቹ አሳስተውት እሱንም አሳስተው ሌሎችም ለምሳሌ አሁን ወደ ኋላ እንመጣለን በሰፊው ለምሳሌ የማስረሻ ሰጤ እጅ ሰጠ መባል ቀጣይ 4 ልጆች ሰጠ ሲባል ጮህቱ በጣም ብዙ ነው። በጣም ነው የጮኸው እና ያ የጮኸው ሲጮህ ግን ወደ ኋላ ቆመ ብሎ ደጋፊዎቹም ሆኑ ተቃዋሚዎች ወደ ኋላ ቆመ ብሎ ማየት ያለባቸው በሺዎች የሚቆጠሩ ፋኖች ግን እየተፋለሙ ነው። ልክ ነው። እዚህ ጋር 5 ሰዎች ናቸው። ጩኸቱ ግን የሚዲያውን ጩኸት ስትመለከተው የአብይ ደጋፊዎች ጩኸት ስትመለከተው የፋኖ ነገር አለቀለት ሞተለት የሚያሰኝ ነገር ብለው ነው የሚያወሩት። እንግዲህ በዚህ በኩል ደጋፊዎቹ ማሰብ ያለባቸው ሃንጎን ሚኒት በዛ በዱር በገደሉ ያሉት ወንድሞች በሺህ የሚቆጠሩ ናቸው። ከነዚህ ድንገትም ሌሎችም እየመጡ ሊሆን ይችላል። ስለዚህ እንደዚህ አይነት ነገሮችን
ማጥራት ያስፈልጋል እና ይሄ ኖይዝ ሲግናል ኖይዝ ሬሾ ያልከው ነገር እኔ በምረዳበት መንገድ ይሄንን ይመስላል። በጣም ጥሩ ነው። በጣም ጥሩ ነው። እንግዲህ ምናልባት ይሄን ደግሞ ልጆች አንዳንድ ጊዜ ኖት አንዳንድ ጊዜ በአሁኑ ሰዓት በተለይ በኦርቶዶክስ ቤተክርስቲያንን ያው በሚሄድበት ማለት ነው ቅዳሴው ሲቀደስ የሚሆነውን ነገር በአማርኛም በግዕዝም በእንግሊዘኛም ተተርጉሞ ስክሪን ላይ ይቀርባል እውነት ለመናገር እና አሁን እኛም ስንነጋገር ምናልባት አማርኛው የሚያስቸግራቸው ልጆች ካሉና አንብበው እንዲረዱም ነው አንድም እዚህ ለመዘጋት የሞከርኩትና ለተማሪዎቹም ጥሩ ነው እውነት ለመናገር በጣም ቀለል ያለች ማካፈል ነች። ሲግናል ቱ ኖይዝ ሬሾ እዚህ ነው በቃ ፓወሩንና ሁለቱም ፓወር ነው። አንደኛው ሲግናሉ ከላይ ነው፣ ኖይዙ ከታች ነው። አሁን ሲግናሉ ከላይ ያለው ሲበልጥ አጠቃላይ ክፍያው ከአንድ በላይ ይሆናል ማለት ነው። ስለዚህ ጥሩ ሲግናል ይኖራል ነው ማለት ነው። ከዛ በታች ከሆነ ግን በኖይዙ ነው የሚዋጥ። ከአንድ በታች ከሆነ ሌላ አገላለጽ አለው የሎጋሪዝም ነገር ነው እሱ ምንም እንትን የለው ለአገላለጽ ብዙ ኢንፎርሜሽን ስለሆነ በሎጋሪዝም መልክ ማስቀመጥ ጥሩ ነው ተብሎ ነው እንጂ ዋናው ሐሳብ ይሄ ነው። ስለዚህ ይሄን ሐሳብ ማየት ነው። ሲግናልን ሞር ከኖይዙ በይበልጥ ካወጣ ነው ኖይዝም ቢኖር ስቲል የሚፈለገው መልእክት ማድረስ ይቻላል ማለት ነው። ያ ካልሆነ ግን ኖይዙ ይዋጣል። ዲግሬድ ብቻ አይደለም ወደ ታች መሄድም ብቻ አይደለም አንዳንድ ጊዜም ተውጦም ሊቀር ይችላል እና እሱ ላይ ጥንቃቄ እንዲደረግ ለማስገንዘብ ነው። ለአጠቃላይ ግንዛቤ እንደው የትኛው ነው ጥሩ የሚለውን ነገር እሱንም ማየት ይቻላል። ይሄን ካልኩኝ በኋላ እዚህ ላይ እናተኩር እስኪ ያዙ። አሁን እንግዲህ ኖይዝ እና ሲግናሉን ስናወዳድረው እንዳጠቃላይ እንደ ትምህርት እንዳጠቃላይ እንደው ኢንቱቲቭሊ የሚሰጠን አይነት ነገር አለ ከዛ ከሬሾም ውጪ። አሁን በዚህ መልክ ብናየው እንችላለን። አሁን እዚህ ከላይ ያለው ቀጥተኛው ከላይና በጎን የተሰመረው መስመር ቨርቲካል እና ሆሪዞንታል እንትና ነው አክሲስ አለና እሱ ላይ የምናየው ነገር አለ። ሲግናሉ በጨመረ ቁጥር ወደ ቀኝ አብሮ አንዳንድ ጊዜ ይሄን ደግሞ ሌላ ጊዜ እንወያያለን ኖይዙም አብሮ የሚጨምር ከሆነ ልክ ተመሳሳይ ነው። ሁለቱም ሲቀንስ ወይም ሁለቱም ሲጨምር ተመሳሳይ አይነት ትርጉም ነው ያለው። አስቸጋሪ ነው። ስለዚህ ብዙ ገሲንግ ጌም ይኖራል ማለት ነው። በዛ ውስጥ ሚስቴሪየስ ነው። በቃ ሁሉም የየራሱን ነው የሚያወራው። ይሄ ማለት ይሆን ይሄ ሊሆን ይችላል ምናምን የሚል ትርጉም ውስጥ እንገባለን። እንግዲህ የት ጋር እንዳለን አሁን ማወቅ እንግዲህ ከዚህ ያው በተቻለ መጠን እንደው ትንሽ ከሰጠ ብዬ ነው። ግን ለዚህኛው ኦብስኪሪቲው ግልጽ ነው። ኖይዙ ከበዛ ያ አስፈላጊ ነገር አይደለም። የምንፈልገው እዚህ ላይ ነው ክላሪቲ እንዲኖረው ነው፣ ግልጽ እንዲሆን ነው፣ መልእክቱም ግልጽ እንዲሆን ነው፣ አድራሾቹም ግልጽ እንዲሆኑ ነው፣ የሚደርስበት መንገድም ግልጽ እንዲሆን ነው። እንደው በትምህርቱም ኢን ጀነራል ምን አለ መሰለ ሲግናል አለ። እዚህ አንተም ታውቀዋለህ በአይቲው ሲግናል አለ። ሲግናሉ የሚሄድበት ቻናል ወይ ሚዲየም አለ። ከዛ ደግሞ ሪሲቨር አለ። ስለዚህ እነዚህ ትራንስሚተሩ እና ሪሲቨሩ አንድ አይነት ነገር ከሌላቸው ፒክ ማድረግ አይችሉም። ቅድም ያልካትቺ ሲግናል መፈለግ እሷን ነው የምታመለክተው። ተመሳሳይ ነገር ማግኘት አለበት፣ አለበለዚያ አትሰማው። ግን ያንን ተመሳሳይ ነገር እንዲደርስ ካስፈለገ ግን የሚተላለፍበት ቻናል ጥሩ መሆን አለበት። ግን በአሁኑ ሰዓት ኢትዮጵያ እንደ ቻናል ብንቆጥራት ኢትዮጵያ ውስጥ ብዙ ብርቅርቅም ነገር አለ እና በጣም አስቸጋሪ ነገር አለ እና እስቲ እዚህ የምትለውን ካልክ በኋላ እኔ ደግሞ ቀጥላለሁ። እዚህ ላይ ከጻፍከው አንድ ፓራግራፍ ላይ እነሳና ጨምርበታለሁ። እሺ እንግዲህ ወገኖቻችን ይሄ ጽሁፍ የተጻፈው በፕሮፌሰር ሰለሞን ነው። የተጻፈበትም ሚዲያ እንግሊዘኛ ስለሆነ በጣም ይቅርታ እንጠይቃለን። ግን ያው በአማርኛ እያብራራው ስለሆነ የጽሁፉ ባለቤት የበለጠ ግልጽ ይሆናል ነው። ግልጽ ያልሆነ ነገር ግን ካለ ጥያቄውን ቀጥታ ለፕሮፌሰር ሰለሞን እንድታቀርቡ ነው፣ ወደ እኔ እንዳትመጡ እና ምን ይላል አንድ ቦታ ላይ the signal to noise ratio provides a method ነው የሚለው a method for evaluating the health of a communication system and it can be used metaphorically to assess the health of Amhara struggle. አሁን በጣም ጥሩ ፖይንት ነች እቺ። ምክንያቱም ኖይዝ ሬሾ አሁን ቅድም ያመጣው ነገር አለ።
ያመጣው አሁን ይሄ ሜታፎሪካል ነው ወይንም ደግሞ በምሳሌ አይነት ነገር ነው እዚህ ብዙ ጫጫታ አለ ግን የሚፈለገውን መልእክት እንግዲህ ወላጆቻችን እንኳን አንዳንድ ጊዜ ቤት ውስጥ ጫጫታ ሲሆን ዝም በሉ እስቲ እናዳምጥበት ይባላል ቴሌቪዥን አዳምጠን ከሆነ ልጆች ከተጫጩ ዝም በሉ ይባላል እና ያ ጫጫታ ረገብ ሲል ነው እንዲያውም አንዳንድ ጊዜ ለምሳሌ አዋጅ የመሰለ ነገር ድሮ በጣም በሚያስፈራበት ዘመን አዋጅ የመሰለ ነገር ደርግም ያ ከበሮ ሲያመጣ ትፕሉ ምን ተፈጠረ ተብሎ ጸጥ ብለህ ታዳምጣለህ ማለት ነው አሁን ይሄ በትክክል ሐሳቡ እንዲገባ ማለት ነው አሁን ወደ ትግሉ እንዳመጣው ቀደም ያልከው ነገር ወደ ትግሉ ስናመጣው ለምሳሌ አንድ ነገር ስለፋኖ ይባላል የሆነ ነገር ተባለ ይባላል ወይንም ክፍፍል ተፈጠረ ወይ አንድነት ተፈጠረ ወይ እዚህ ጋር ድፊት ተፈጠረ ወይ እንደዚህ ተደረገ የሚባልበት ሰዓት ላይ የጉዳዩ ባለቤት አሁን ቀደም ያልከው ኖይዝ አለ የጥላት ፕሮፓጋንዳ ይመጣና ይልሃል ይደበድብሃል በቃ በሚዲያው ይልሃል እሱ ብቻ አይደለም በኋላ አልመጣበት ለምሳሌ ሲደበድብህ ኦኬ ይሄ ነገር በዛ በኩል ያሉ ሰዎች ኃላፊነት አለባቸው ይሄን ነገር የማጥራት ከኖይዙ በላይ ሲግናላቸው ከፍ ማለት አለበት በአደባባይ መተው ትክክለኛውን ነገር መንገር መቻል አለባቸው ያንን የሚነግሩት ለማን ነው የነሱ ድምጽ ለሚሆነው ሚዲያ ነው እንደኛ አይነት ሚዲያ ሊሆን ይችላል ሌሎችም ሚዲያዎች ሊሆኑ ይችላሉ I can speak for myself እና ይሄ ነገር እኛ የምናደርገው ትግላችን ይሄ ነው ሌሎችም ነገሮች በትክክል ያንን ነገር በግልጽ ማስቀመጥ መቻል አለባቸው ለምሳሌ አንድ ነገር በአማራ ክልል በተፈጠረው የፖለቲካል የህልውና ትግል ምክንያት በማዕከሎቹ የሚፈጠሩ የውንብድና ወይንም ደግሞ የሌብነት ወይንም በማናቸውም ህብረተሰቡ ይፈጠራል እንግሊዝም አሜሪካም አለ ሲፈጠር ያንን ነገር ተጠቅሞ መንግስት ይሄው ፋኖ እንዲያደርገ እንዲህ ወንጀል እየሰራ ነው እንዲህ እየፈጸመ ነው ይልሃል ወይንም ደግሞ ያስብላሉ ይሄንን የፋኖን ትግል ለማቆሸሽ ለማሳነስ ለመክታት የመሳሰሉትን ትግሉ ሰዎች እንዳይቀላቀሉ ለማድረግ የሚጠቀሙበት ነው ለምሳሌ ትምህርት ቤት የለም ጤና አገልግሎት የለም የአማራ ህዝብ በትግሉ እንግዲህ የትግሉ የህዝብ ሆኖ የአማራ ህዝብ በትግሉ ተማሯል ይላል ይሄ ነው ስለዚህ አሁን ይሄንን እንዴት ነው የምትቋቋመው ነው ጥያቄ የምትቋቋመው ምንድነው ህዝብን በማደራጀት የፋኖ አባሎች ብቻ ሳይሆኑ ወይንም የፋኖ መሪዎች ሳይሆኑ ህዝቡ ራሱ በአደባባይ ወጥቶ ለሚዲያ አክሰስ ኖሮት የሚናገርበትን መድረክ ትፈልጋለህ ትግሉ የኔ ነው ፋኖችን ደግፋለሁ ይሄንን አገዛዝ አልፈልግም ብሎ ድምጹን የሚያሰማበት ያስፈልጋል ስለዚህ አሁን ምን ይሆናል ያ ካውንተር ባላንስ ወይንም ደግሞ ይሄ ኖይዙን ይደፈጥጠዋል ማለት ነው ስለዚህ ትክክለኛው ሲግናሉ ይወጣል ማለት ነው የአማራ ህዝብና የአማራው ፋኖ እጅና ጓንት ሆኖ መስራታቸውን የሚያሳይ ይሆናል ማለት ነው ያለበለዚያ ግን ፋኖ ውስጥ ለሚፈጠረው ችግር ወይንም ደግሞ ለተፈጠረው አንዳንድ ነገሮች በዛ አካባቢ ባለቤት ሆነው ሂደቱን የሚያካሂዱ ሰዎች ዝም ካሉ ባለቤት ያልሆኑት ፋኖን የሚያጠለሹት ትግሉ እንዲዳከም የሚያደርጉት ሰዎች ድምጻቸው ይበልጣል ማለት ነው ኖይዛቸው ይበልጣል ማለት ነው ስለዚህ ለትግሉ ለምሳሌ አሁን በውጭም ያሉት ሰዎች አሁን አንዳንድ ጊዜ አንኦፊሻል የሆነ ግልጽ ያልሆነ መስመር አላቸው የሚገናኙበት እና ይሄ የሚገናኙበት መንገድ ስላለ ያ የሚመጣው መረጃ ትክክለኛ ሳይሆን ሲቀር አጠቃላይ ለምሳሌ ለዲፕሎማሲው ኮሚቴም ይሁን ለጋዜጠኞችም ይሁን ለሌሎችም መስጠት የሚገባውን ትክክለኛውን የአማራ የፋኖ ትግል ሁሉ ሊያሳስት ይችላልና በዚህ አንፃር ነው መረዳት ያለብን ይሄን አርቲክል ወይንም ይሄን ጽሁፍ መረዳት ያለብንና ቅድም እንዳለው ሰለሞን የምናቀው ነገር ነው ግን አንዳንድ ጊዜ ልብ ላንነው እንችላለን አሁን ቅድም የሰጠሁት የቤት ምሳሌ አለ እኔ ብዙ ጊዜ ተብያለሁ ዝም ብሎ እንዳውም ከቤት ሁሉ ትባረራለህ ልጅ ኮንክማ ውጣው እናደርጥበት ወይንም ሰዎች ሲጫወቱ ማለት ነው እና ትክክለኛው ሜሴጅ ለማዳመጥ ማለት ነው ስለዚህ በትግል ውስጥ የሚከሰቱ ከትናንሽ ጀምሮ እስከ ትላልቅ ምግባሮች ለምሳሌ አሁን በቅርብ ጊዜ የተካሄደው ውህደት ህብረት ምናምን የሚባሉ አሉ የዛን ሂደትና ውህደት በትክክለኛው መንገዱ ባለቤቶቹ መተው
መናገር ካልቻሉ ሌሎች ሰዎች ያንን በፈለጉበት መንገድ ይተነትኑታል። ለምሳሌ አንድ ሚዲያ ላይ ስሙ መጥራት አልፈልግም፣ አንዳንድ ቦታ ላይ ሳይጠሩ ስለምሰማ ሌሎችን ማንገስ ስለሚሆን ነው። ሰነዱ ደርሶኛል ብሎ ሰነዱን ያነብልሃል። ግን ያ ሰነድ ኦፊሻል አይደለም፣ ወይንም ደግሞ ኦፊሻል ለሆኑ ሚዲያዎች፣ ትግሉን ለሚደግፉ ሚዲያዎች አልደረሰም። አየህ፣ ስለዚህ ምን ይሆናል? የጠላት ኖይዝ የምትለው ክፍል ይበልጥና ትክክለኛውን ሲግናል ዲስቶርት ያደርገዋል ማለት ነው፣ ያበላቸዋል ማለት ነው። ስለዚህ ፋኖች የሚያደርጉት ነገር እዛ እንዴት ደረሰ፣ እንዴት ለህዝብ አልደረሰም፣ ለህዝብ ወገንተኞች፣ ለትግል ወገንተኞች እንዴት አለ፣ እነዚህ ነገሮች መመልከት ያስፈልጋልና የዚህ ኖይዝ ሲግናል ኖይዝ ሬሾ አፕሊኬሽኑ በጣም ሰፊና ጥልቅ ነው። በጣም ጥልቅ ነው። ልክ ነህ። አሁን ያነሳኸው ነጥብ ላይ ትንሽ ልጨምር። እንደው በእንትን ድሮ በስልክ እንግዲህ ይኸውልህ የጄኔሬሽን ነገር ስላለ አሁን የኔ ልጅ አለ፣ የመጨረሻው ልጅ፣ እሱ ምንም አያውቅም ስለዚህ ጉዳይ። ስማርትፎን ነው እሱ የሚያውቀውና ስማርት ዲቫይስ ነው ኤቭሪቲንግ በዚች። ድሮ ግን ስልክ ቤት እየሄድን እንትን እየተባለ ያው አንዱ ጋር ትሰካና ታገናኛለች ኦፕሬተሯ ምናምን፣ እንደዛ አይነት ስልክ ነበር እና በዛ ዘመን ፋይበር የሚባል ነገር የለም እና ስትሰማው ራሱ የሚንጫጫ አንዳንዴም ብዙ ሰዎች የሚነጋገሩት ሁሉ ይገባል እዛ ውስጥ። አየው ኖይዝ ነው ያ። ስለዚህ ያ ቴክኖሎጂ እያደገ መጥቶ አሁን ጥርት ያለ ነገር ትሰማለህ። ሌላው ቀርቶ ኢንስታንት በሆነ ነገር ነው ቪዲዮ ኮንፈረንሱ፣ ኦል ዲስ ኢሜይል በሙሉ እንግዲህ ቴክኖሎጂው ነው እሱ ዲጂታላይዝድ የሆነ በሙሉ ማለት ነው። ምንድነው ያነሳውበት? አሁን ቅድም ስትናገር አንተ እንደዚህ ደርሶናል፣ እንዲህ ያደረገ ህዝቡ ሰልችቶታል ምናምን የሚባለው ነገር ያ ሲግናል ማስተላለፊያው መንገድ ትክክል አይደለም ማለት ነው። ሁለት ነገር ይታየኛል። አንደኛው ኢንተርፌረንስ አለ፣ አብሮ ተመሳሳይ ነገር ያስገቡላል ማለት ነው በሙሉ ነው። ተመሳሳይ ሲግናል አብሮ ይላካል። ከዛ በኋላ እውነቱን ከውሸቱ መለየት አትችልም። ክሮስቶክ የሚባል ነገር አለ። ክሮስቶክ እንደውም ከእውነተኛው ከዛኛው ጋር የመደባለቅ ነገር ብለህ ውሰደው፣ እሱ ነገር አለ። ስለዚህ ራሱ ፋኖም ቢሆን ጥሩ ፖይንት ያነሳው ምንድነው፣ ትክክለኛ ለሆነው ደጋፊ ሚዲያ በለው በግልጽ መነጋገር አለብን። ይሄ ለዛ የሚሆን በደንብ ራሳቸው አጥንተው ወይም አስጠንተውም ሊሆን ይችላል፣ ትራክ ሪከርድ አለ፣ ምን አለ፣ ብዙ ነገሮች አሉ አድርጎ ትክክለኛ የሆነውን ነገር ሜሴጅ ሊያስተላልፍ የሚችል እንጂ ነገሩን ወስዶ አለልክ ለጥጦ የደገፈ መስሎ እንደውም ትግሉን የሚያሰላች የሚያደክም በቃ ይሄማ ከሆነ የሚያሰኝ አይነት ሚዲያ ውስጥ ከለከከው አስቸጋሪ ነገር ነው እና ተገቢ ነው። ሚዲያው ቻናሉ የምታስተላልፍበት ነገር ወሳኝ ነው። ሌላ አንድ ኤግዛምፕል ልጨምርልህ በዛ አሁንም ከዚሁ ከቴክኖሎጂ ጋር ይሄዳል። ፋይበር ከመምጣቱ ኦፕቲካል ፋይበር ከመምጣቱ በፊት ያለው ሜታል ነገር ስለሆነ ኮፐር ምናምን እንደዚህ ናቸው ማስተላለፊያ ነገሮቹ እና ክሮስቶክ ይበዛዋል እንዳልኩ። ለምንድን ነው ይሄኛው የተመረጠው ሲባል ከኢንተርፌረንስ የነፃ ነው። ሪሌቲቭሊ ብሎክ ያደርጋል። ከኤሌክትሮማግኔቲክ ኢንተርፌረንስ የለውም ይሄ ድሮ ኤሌክትሪክ። ለዚህ ነው አሁን ለምሳሌ ፋይበር ኦፕቲክስ ከኤሌክትሪክ ኬብል ጋር አንድ ላይ ሆኖ መጓዝ ይችላል፣ ምክንያቱም ኢንተርፌር አያደርግም። በድሮ ጊዜ ግን እንደዛ ማድረግ አይችልም። እንደዛ ማድረግ ሁሉም ለየብቻው ነው የምታስኬደው እና ያ ምንድነው ለማለት የፈለግኩት የሲግናልህን የምትልክበት ፓዝ ሚዲያ ቻነል በጣም 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 ወሳኝ ነው። እንዲሁ ዝም ብሎ ሊክ የሚያደርግ ልበለው ለምሳሌ አይደለም። አሁን አንድ ሚዲያ ትወስዳለህ፣ ልክ እንደ ሲግናል ውሰደው። ይሄን ሲግናል በፋይበር ባልሆነ ነገር በሌላ ነገር ለከኸው በኮፐር ሊክ የማድረግ ቻንሱ በጣም ከፍተኛ ነው። ልክ ያን ኮፐር አሁን የፋኖ ደጋፊ ያልሆነ ሚዲያ በለው ወይም ደግሞ ዲስፕሊን የሌለው ሚዲያ በለው ያን ይወስድና ከሁሉም ጋር ይገናኛል ወሬ ለማግኘት ሲል ከዛ ኢንፎርሜሽንን ያስተላልፍልሃል። አየኸው? ስለዚህ ጥሩ ነጥብ ነው ያነሳው። ይሄንንም ተገንዝቦ
መስራት ያስፈልጋልና ይሄ ሲግናል ቱ ኖይዝ ሬሽዮ በጣም ሰፊ ኮንሰፕት ነው። እንዳልከውም ጥልቅ ነውና እንደው ለመመርመርም ያመቻል። ይሄን ነው አንድ ፓራግራፍ ልጨምርልህ እንዳትሄድ። እሺ ምን ይላል አንድ ቦታ ላይ ኢንትረስቲንግ የሆነ ፖይንት አንስተሃል በጣም ኖይዝ ይላል። ኖይዝ ኢን አምሃራ ኮንቴክስት ይላል ቴክስ ኢን መኒ ፎርምስ በተለያየ ቅርጾች ይወስዳሉ። ይሄ ድምፅ የምትለው it including propaganda that deny or distort atrocity. አሁን ኖይስ በጣም የሆነ አብስትራክት በጣም የተለየ ነገር ሆኖ እንዲገምቱ ስላልሆነ እንዲብራራ ስለፈለኩ ነው። ትክክል እቺን ፖይንት ያለን ምናምን አሁን ብዙ ጊዜ ይነገራል። ሞትህን ይቀሙሃል፣ ጩኸትህን ይቀሙሃል፣ ለቅሶህን ይቀሙሃል፣ ረሃብህን ይቀሙሃል። አልተራብክም፣ አልሞትክም፣ አልተሰደድክም፣ ድሃ አልሆንክም ብለው ሊነግሩ ይፈልጋሉ። እና ይሄ ዲስቶርት አትሮሲቲስ ያልከው ነገር ያለውን እውነታ መሬት ላይ ያለውን እውነታ እንትን ማለት ኖይዝ ነው። እሷ ላይ ትንሽ ብታብራራ። ያ እንግዲህ እዚህ ላይ ምናልባት የእንትኑን እንትን ላድርገውና በዚህ ምናልባት ለጊዜም ቁጠባ እንደዚህ አድርጌ ልየው። ብዙ ነጥቦች አሉ እዚህ ጋር ቆየታለ። ይቅርታ አንድ ጊዜ ወደ ኋላ ልውሰደውና ኦኬ ስለ ኖይዝ ምንነት ሞር እንመጣለን ብያለሁ ሌላ ጊዜም። ግን ያው አንደኛው ይሄ ነው ኢንፊልትሬሽን ነው። ሌላው ቆይ ፕሮፓጋንዳው ልጀምር እሱን ስላልክ ፕሮፓጋንዳው አዘ ኖይዝ ነው። አሁን ያልከው ነው በሙሉ አትሮሲቲን ዲና ያደርጋል። ሰልፍ ዲፌንስ አይደለም አማራው የሚያካሄደው፣ እንደውም አግሬሰር ነው። የድሮውን አሃዳዊ መንግስት ለማምጣት ነው ምናምን የሚባለው ነው። በመንግስት ታየዋለ፣ ትሰማዋለህ፣ እንሰማዋለን። ቪክቲም የሆኑትን ብርሃኑ ጁላም እንዳለው ነው። እዛ ከተገኘ ታዲያ ምን እናድርግ ብሎ ያው ቀጥታ ጄኖሳይድ ነው ያካሄደው። አብረን ለሰርግ ይምጣል እኛ ምን አገባን አይነት ነገር ነው ብሏል። እነዚህ በሙሉ በሴኩሪቲ ኦፕሬሽን ስም በሎ ኢንፎርስመንት ስም በምናምን የሚካሄድ የመንግስቱ የፕሮፓጋንዳ ዘመቻዎች ናቸው። እነሱ ስለሆኑ አርፋችሁ ተቀመጡ እና አገር መዳን አለበት የመሳሰለውን ነገር ሲያደርጉ ታያለ። ሰርጎ በማስገባትም ባለፈው ሳምንት የተነጋገርነው ነገር ነው። ይሄም ራሱ ኖይዝ ነው። በውስጡ ብዙ ይልካሉ፣ በፋኖ ውስጥ ይልካሉ፣ በኮሚኒቲ ሊደርሺፕ። እንደውም ይሄ ጥሩ ነጥብ ነው። በኮሚኒቲ ሊደርሺፕ ይልካሉ፣ በሲቪል ኦርጋናይዜሽን እንደዛ ነው። በተለይ ዳያስፖራው ላይ ቅድም ጠቀስ አድርገዋል። አይተው እንደሆነ ታክቲኮቹ ብዙ ጊዜ ያለፍንበት ነው። ያሱ አንተ ማልፈበታል፣ እኔ ማልፈበታል። ይሄን ነገር ዲሌይ ዲሲዥንስ፣ ሊክ ኢንፎርሜሽን፣ ክሬት ኢንተርናል ኮንፍሊክት፣ ይሄ በሙሉ በዳያስፖራው ያለማጋነን በእያንዳንዱ ድርጅት ተቋቋመ በተባለው ሁሉ የሚካሄድ ነው። እስኪ አስበው፣ ለምሳሌ ህግ እናውጣ መተዳደም ብናውጣ ተብሎ ስንት ጊዜ ነው የሚፈጀው? ቁጥር ስፍር የለውም። ከዛ ላይ ደግሞ በቃ ዛሬ አንዱ ይመጣል፣ ነገ አንዱ ይመጣል፣ ይሄን እናቅርበው አናቅርበው፣ አይ ከዛ በፊት እንዲህ ይደረግ። ይሄ በሙሉ ኦል ዲስ ዲሌይ ታክቲክ የሚያገለግለው this is against the struggle። እንደዛ ነው ነገሩ። ይሄ ሁሉ ኖይዝ ነው አየህ። እና ብዙ ነገሮች ማንሳት ይቻላል። እና ይሄ ከየት ነው ሁሉ የተፈጠረው ሲባል ያው ኢንተርፌረንሱ አደገኛ ነው ብያለሁኝ። ከዛ ውስጥ ደግሞ ከውስጥ ያለን የራሳችን ደግሞ እርስ በርስ ያለው ትግል ደግሞ ከበረታ እሱም በጣም መጥፎ ነው የሚሆነው። እሱ አለ። ይሄ ፐርሰናል ያልካቸው ነገሮችም አሉ እዚህ ላይ ተጠቅሰዋል። ትክክል ነው። ይሄ ያሳለፍነው ነው፣ በዳያስፖራው መንገድ ያሳለፍነው ነው። በቃ ትግሉን ኢሞሽናሊ ያንተን ኢሞሽን የሁላችንም ኢሞሽን ግራፕ ያደርግና ከገንዘብ ነው የሚጀምሩት። ያው ታውቋል። ከዛ ገንዘቡ ይዋጣል፣ የት እንደሄደ አይታወቅም ምናምን። ከዛ ግማሹ ሚዲያ ያው መቼም ይሄ ነው ብሎ አይጠቀስም፣ ይታወቃል። ከተዋጣ ገንዘብ በኋላ ለሚዲያ የተከፈለም ነገር እናውቀዋለን። አሁን ሚዲያው በኋላ የተበታተነው ማለት ነው። ሌሎችም እንደዚሁ አክሰስ ያገኛሉ በተለያየ መንገድ ለፐርሰናል ጌይን ማለት ነው። እና ይሄ እንግዲህ
ስትራቴጂካሊ አካሄዳችንን በጣም አበላሽቷል። አሁን ፋኖ መደገፍ በሚያስፈልገው ጊዜ ፈንዲንግ በሚያስፈልገው ጊዜ ችግር ገጥሞታል። እውነት ለመናገር እንዴት አድርገ በቃ አስቸጋሪ ነው። ስለዚህ ያ ደግሞ ምንን ያሳያል? ይሄ ሌላው ከትግሉ ራቅ ብሎ እንደ ኦብዘርቨር ያለው ሰው በሙሉ ኮንፊውዝድ ይሆንና እንደውም አይ እነዚህ ክሬዲብል አይደሉም፣ በቃ መቼም አይሆንም፣ በቃ ምናምን ይልሃል። አየህ ይሄ ሁሉ ታክቲክ ይጠቀማሉና ቀላል አይደለም። ኖይዝ ብዙ መንገድ አለው። ሌላው የጠቀስከው እዚህም ላይ ጽሁፍ በደንብ ያለው ነው። ያው ዲሰፕቲቭ ፒስ ናሬቲቭስ አሉ። በቃ ይሄ ጉደኛ ነው፣ በቃ ይሄ ሰላም ነው። ሁሉም እውነት ለመናገር ይሄ የኔ አስተያየት ነው። ሁሉም ነገር በንግግር ነው የሚያልቀው ይባላል። ማን ይጠላል? እሱ ትክክል ነው፣ በንግግር ነው። ግን መቼ፣ እንዴት፣ ምንድነው የሚል የሚመልስ የለም። እንደም የጠቀስከው ብዙ ነገር አለ። እዚህ ቦታ እየተነጋገሩ ነው ከተባለ በቃ ሆ ብሎ እሱ ላይ ኮንደምን ከማድረግ ውጪ ሌላ ነገር የለም። ግን ኮንደም ሲደረግ ምክንያቱ ይሄ ነው፣ መሆን ያለበት ይሄ ነው። ከዛ ደግሞ ከናንተ መካከል ይሄን ያደረገው ማን ነው? አካውንታቢሊቲው የታለው? ምን አረጋችሁ? የለም። ከዛ ያው አሁን ሄዶ ሲደራደር ደግሞ አላልናችሁም ወይ ምናምን ይመጣል። ግን አላልናችሁም ወይ ብቻ በቂ አይመስለኝም። እና በደንብ ውስጡ ብዙ ነገር መስተካከል ያለበት ነገር ያለ ይመስለኛል። ይሄን ነው የምለው። እያሱ የምጨምረው ካለ አይ እዚህ ላይ የምጨምረው ነገር አለ። አሁን ስላነሳኸው ልሄድበትና ምንድነው ለምሳሌ አሁን በእስክንድር በኩል የተፈጠረ ነገር አለ። ዳውንት ነው ምናምን የምትባል ትንሽ ከተማ ውስጥ ከኢጋድ ወይንም አፍሪካን ዩኒየን ምናምን ከሚባሉ ሰዎች ጋር ተነጋግሮ ነበር። እሱም በተለያየ ሚዲያ ቀርቦ ነገሩን አድሚት አድርጎታል። እናም ከዚህ ቀደም ጉዳዩ ሲነሳ እንደውም እኔ ይሄ ከሆነ ሁሉም ይፋ በአንድ ወገን ብቻ የዚህ ድርድር ከሆነ ወይንም ደግሞ እንደዚህ አይነት ነገር የእጅ መስጠት ወይንም ሌላ ነገር ከሆነ የውይይት ፕሮቶኮሎች አሉ። አንደኛ በሚስጥር ከሆነ በሚስጥር ነው የሚያዘው ነገሮች እስኪቋጩ ድረስ የተለያየ ምክንያት እንዳይበላሹ ተብሎ በሁለቱም ወገኖች ፕሮቶኮሉ የሚያዘው በሚስጥር ነው። ፋይናሊ ነው መውጣት የሚገባው። በአንድ ወገን ብቻ ፈትልኮ ወጥቶ የሌሎችንም ድርጅቶች ክሬዲቢሊቲ ማሳጣት ነው። ምክንያቱም የአሜሪካን ሰዎች ከመጡ የአሜሪካን መንግስት ነው ሪፕሬዘንት የሚያደርጉት። አፍሪካ ዩኒየን እና አፍሪካን ዩኒየንን ነው ሪፕሬዘንት የሚያደርጉት፣ የግል ጉዳይ አይደለም። የዩሮፒያን ዩኒየንም የዩሮፒያን ዩኒየን ነው እና ኃላፊነቱ ስቴኩ በጣም ሃይ ነው፣ ከፍተኛ ነው ኃላፊነቱ። የልጅ ጨዋታ ወይንም ነገር አይደለም። እና መጀመሪያ አካባቢ ከፕሮቶኮል ውጭ ነው። ግን አሁን ኃላፊነት ያለበት ሰው ቅድም ያልከው በዚህ ጉዳይ ላይ ተጠሪ የሚሆን ሰው ወይንም አካውንታብል የሚሆን ሰው ነገሩን በትክክል ማስቀመጥ አለበት። ለመላምት መተው የለበትም። ወይ ከጅምሩ እንዲህ ልናረግ አስበናል፣ የምናረግበት በዚህ ማንዴታችን ነው፣ የምናረገው ደግሞ በዚህ ነገር ነው ተብሎ በትክክል መቀመጥ ነበረበት። አሁን ግን ምን ተፈጠረ? ልክ አሁን ውይይት ተባለ፣ ድርድር ተባለ፣ የተለያዩ ሚዲያዎች የሚያወጡት አለ። ሁለቱም የአንድ ሳንቲም ገጽታ ነው። ድሮም የመንግስት ኢንፍልትሬተሮች ነበሩ፣ ከሃዲዎች ነበሩ፣ የገንዘብ የዘረፉ ናቸው። ይሄ ሁሉ በአማራ ህዝብ ትግል ላይ ውሃ መቸለስ ነው እና ቅድም ያልከው ይሄ ኖይዝ የሚለው የሚመነጨው ማለት ነው ትክክለኛውን ሲግናል በወቅቱ ካለማሳየት ነው። ያንን ሲግናል በትክክል በጠራ መንገድ ቢቀርብ ኖሮ እንደዚህ አይነት ኖይዞች ዛሬ አንሰማም ነበር። ዛሬ የሚሰማው ኖይዝ ለምሳሌ በማስረሻ ሰጥ የተለያዩ ክሶች ይፈጥራሉ። እሱን ዲፌንድ ለማድረግ አይደለም፣ እሱን ለመከላከል አይደለም። በአቋም ደረጃ ከተመለከትከው የአማራን ትግል ከአብይ ጋር ሆነ የምታመጣው ለውጥ አይኖርም። ለአማራ ህዝብ መታደግ አትችልም። መጀመሪያውኑ የአማራን ህዝብ እዚህ ሰቆቃ ውስጥ የከተተው ማን ነውና ነው ጥያቄው። በርግጥ በእነሱ በኩልም ካውንተር አርጊውመንት አለ። ግን እዚህ ደረጃ ልንደርስ ይቻልነው ነው። እዚህ ደረጃ ልንደርስ ይቻለው ቅድም ባልከው መሰረት እነዚህ ሰዎች ትክክለኛውን ሲግናል ለባለድርሻው አካል ሊነግሩት አልፈለጉ። መጨረሻ ላይ የሁሉ ከተፈረሰ በኋላ ከተበለጠ በኋላ ይሄኛው ተደራድር ያለው ይላል፣ ይሄኛው ደግሞ አልተደራደረም አልወከለንም ይላል።
ዜናው መንግስት ደግሞ በተጽዕኖ ነው ብዬ ነው የምገምተው። ምክንያቱም ለምሳሌ አሁን ጋርዲያን ላይ ወጥቷል ጉዳይ። ጋርዲያን ከዚህ ቀደም ስለፋኖ ስላወጣ በኤምባሲም በኩል ይሁን በፎሪን ሚኒስተር በኩል ጋርዲያንን ባላንስ የሆነ ነገር ማውጣት አለባቸው፣ ይሁን ስምምነት አድርገናል ብሎ ጋርዲያን ብሎ ዛሬ ጠዋት ተመልክቻለሁ። እና እንዲህ አይነት ነገሮች አሉ። ስለዚህ በፋኖ ትግል ውስጥ ወይ በሚስጥር መካሄድ የሚገባው ነገር ካለ ግዴታ ሁሉም ሚስጥራችሁን እያወጣችሁ ተናገሩ አይደለም። ይህ ትግል ነው፣ የሰው ህይወት የሚጠይቅ ነው። ስለዚህ እስከ መጨረሻው ተይዞ መዝለቅ ያለበት ነገር ነው ትክክለኛ። በሚስጥር ደግሞ የማይያዝ ለፐብሊክ ደግሞ ኮንሰምፕሽን ወይንም ለህዝቡ የሚዳረስ ከሆነ ትክክለኛውን ምስል ማሳየት ነው። ይሄ ምን ያደርጋል? አንተ ቅድም ያልከው ኖይዙን ይቀንሳል ማለት ነው። ስፔኩሌሽኑን ይቀንሳል ማለት ነው። ዶክመንት አገኘን፣ ከውስጥ መረጃ አገኘን፣ ከታማኝ ምንጮች አገኘን እየተባለ የአማራን ትግል ለማዳከም የአብይን አገዛዝ እድሜ ለማራዘም የሚደረገውን ጫጫታ ይቀንሰውና ትክክለኛውን መልክ ይሰጠናል ብዬ ነው የምገምተውና ይሄ ነገር መስተካከል አለበት። ይሄ ዶክመንት ፕሮፌሰር ሰለሞን የጻፈው ዶክመንት እንግዲህ የሚችሉ አንተም ከቻልክ ወደፊት ወደ አማርኛ ተረጎማል። ይሄን ነገር በተለየ መልኩ በጥልቀት ለማስራየት ነው የተፈለገው። ስለዚህ እያንዳንዱ ሰው ኃላፊነት አለበት እና ነገሩ ከሆነ በኋላ ወይንም ደግሞ ውድመቱ ከደረሰ በኋላ ጥፋቱ ከደረሰ በኋላ ለመጠገን መሞከር በጣም አስቸጋሪ ነው። ለምሳሌ በፋኖ አመራሮች ላይ የሚደረግ ክሶች ሊኖሩ ይችላሉ፣ ወይንም ሌሎች ሊኖሩ ይችላሉ። ይህ ነገር ከመሆኑ በፊት ወይንም ከሆነ እንኳን በኋላ ኃላፊነት የሚቀባቸው ክፍሎች ትክክለኛውን መረጃ ለህብረተሰባቸው ማድረስ አለባቸው። ያ ካልደረሰ በኋላ ግን እኔ እንዲያደለሁኝም በዚህ አልመጣሁኝም። አሁን ለምሳሌ አንዱ ትልቁ ውዝግብ የሰማሁት ማለት በሚያሳዝን ሁኔታ እስክንድር አዲስ አበባ ገብቷል ተብሎ አንደኛው ሚዲያ ማለት ነው። ሌላው ሚዲያ ደግሞ መጥቶ አይ እስካሁን ሸዋ ውስጥ ነው በሆኑ የፋኖ ኃይሎች እየተጠበቀ ነው ይላል። ሌላው ሰው ደግሞ መጥቶ ወደ ቤታቸው ተመለሱ፣ በጣም አደገኛ ፕሮፓጋንዳ፣ ወደ ቤታቸው ተመለሱ ይላል። እና ዋዳዝ ሚን ወደ ቤታቸው ተመለሱ ማለት እስክንድር ከዚህ ቀደም ብልጽግና ነበር፣ ወደ ቤቱ ተመለሰ፣ ወደ አብይ ጋር ማለት ነው። ይሄ በአማራ ትግል ላይ ውሃ መቸለስ ነው። ምክንያቱም ለህብረተሰባችን ማቅረብ የሚገባን ነገር በትክክለኛው መንገድ የጠራ መሆን አለበት። ሲግናሉ በትክክለኛ መታየት አለበት፣ ኖይዝ መሆን የለበት። ፖለቲሽኖቻችን፣ ጋዜጠኞቻችን፣ ኮሜንታተር የሚሰጡ ተንታኞቻችን ነገሩን ስንዴውን ከእንክርዳዱ ለይቶ ማቅረብ መቻል አለበት። እስክንድር አዲስ አበባ ገባ ማለት ማንን ይጠቅማል? እስኪገባ ድረስ መጠበቁ ይቻላል። ይታያል እኮ መጨረሻ ላይ መውጣቱ አይቀርም፣ ወይንም አሜሪካ ሲገባ ወይም ይታወቃል። ስለዚህ አንዳንድ ጊዜ ለፖለቲካው ቤኔፊት ምን እንደሆነ በማላቅበት ለመረዳትም አንዳንድ ጊዜ የሚያስቸግረኝ ጉዳይ አለ ቅድም እንደተባለው። እና አንዳንድ ሰዎች ለምሳሌ በቃ በአማራነታቸው የሚቆረቆሩ ለአማራ ትግል የሚቆረቆሩ ሰዓታቸውን፣ ጊዜያቸውን፣ ገንዘባቸውን፣ ህይወታቸውን የሚሰው ሰው የምትላቸው ሰዎች ቅድም ካልከው ከኖይዙ አብሮ ተያይዞ ይመጣል። ያ ኖይዝ ሲግናሉን ዲስቶርት ያደርገዋል። መጨረሻ ላይ በትግሉ ላይ የራሱ ተጽዕኖ ያመጣል ማለት ነው። ለጠላትም ግባት ይሆናል። ድንገት እስክንድር ሸዋ ውስጥ ሆኖ የኛው ራሳችን የትግል አጋሮቻችን የምንላቸው አዲስ አበባ ገብቷል ሲሉ አዲስ አበባ ያለው ሰው ቁጭ ብሎ ይስቅብሃል ማለት ነው። ምክንያቱም ወልካም እንግዲህ እናንተ ከላካችሁልን ወልካም እያለ ነው ማለት ነው። ወይንም ግፊት ተደርጎ እንዲገባ ይደረጋል ማለት ነው። እንደዚህ አይነት ነገሮችን ካልተስተካከሉ በአማራ ትግል ውስጥ አንዱ መጥራት ያለበት ይሄ ሲግናል ኖይዝ ሬሽዮ ነው። ኦኬ የስ እንግዲህ ዞሮ ምንድነው ያ እንግዲህ ነገሮች እንግዲህ በውስጡ ቅድም በገለጽኩት መሰረት ኢንተርናል የሆነ ኖይዝ አለ፣ እንደገና ደግሞ ኢንተርፌረንስ አለ። እና ኢንተርፌረንሱ በጣም አደገኛው ነው፣ ከውጭ የሚገባው ማለት ነው። ኖይዙ የውስጡ ኖይዝ ደግሞ ኢንተርናል ከሆነ ደግሞ ኮንቴንድ ሊደረግ ይችላል። ግን ያለ በከፍተኛ ደረጃ ግን ዝም ብሎ የሚጋጋል ከሆነ ግን ምንድነው የሚሆነው? ሲግናሉም ኖይዙም እኩል ይሄድና ከዛ ለመለየት ያስቸግራል። ግን ዞሮ ግን አንዱ እንግዲህ በዚህ በተለይ አስመሳይ በሆነ የፒስ አግሪመንት ወይም ናሬቲቭ ላይ እሱ ላይ ያለው ምንድነው
በዚህ እንግዲህ ግልጽ ሆኗል። ብዙ ጊዜ ነው ያልነው ጄኖሳይድ የሚካሄድበት ህዝብ ከአብይ ጋር ተደራድሬ ምንም ነገር አመጣለሁ ብሎ የሚያስብ ከሆነ ራሱ ሲግናሉ ኮራፕትድ ሆኗል ማለት ነው እና እሱ ሊታሰብ ይገባል። ጥሩ ፖይንት ነው። ከዛ በተረፈ የዳያስፖራውን ነገር መቼም ቅድምም ትንሽ ይጀበታለሁኝ። ያው ዞሮ ዞሮ ግን ምንድነው ሲግናሉ እንደዚህ ነው። እኔ እንግዲህ ከሳይንሱ አንፃር ሲግናል ይለቀቃል። ብዙ መንገዶች አሉ ሲግናሉን ዲግሬድ የሚያደርጉ ነገሮች አሉ በዛ ውስጥ ሲያልፍ ማለት ነው እና በዚህ ምክንያት እንደገና ተቀብሎ ሲግናሉን እንደገና አምፕሊፋይ ማድረግ ያስፈልጋል። ያው ሲስተሙ ነው እንደዛ ነው። አምፕሊፋይ የሚያደርገው ደግሞ ህዝቡ ነው። አማራ ህዝብ አለ፣ ሌላውም የኢትዮጵያ ህዝብ ሊሆን ይችላል። አምፕሊፋይ ማድረግ ይችላል። ግን ምንድነው አምፕሊፋይ የሚያደርገው እውነታውን ሲግናሉን ነው እንጂ ኖይዙን አይደለም። ኖይዙን አምፕሊፋይ ካደረገ ዋጋ የለውም። ትግሉን እንደውም ለትግሉ ጠላት ነው የሚሆነው እና ዳያስፖራ ውስጥ ያለው ከፍተኛው ችግር ይሄ ነው። ኖይዙን ከሲግናል መለየት ስለማይቻል አንዳንድ ጊዜ ሁሉንም እኩል ደረጃ አምፕሊፋይ ከተደረገ ያ በጣም አደገኛ ነገር ይሆናል። መውጫም የለው። ቅድም ባሳየሁት ትንሽ እንትን ላይ ግራፍ ላይ ሚስትሪ ነው የሚሆነው ማለት ነው እና መለየት በጣም ያስቸግረናል። እሱ ላይ እንግዲህ መታሰብ አለበት። ሌላው ይሄ ነው እያሱ እንግዲህ የዚህ ሁሉ ወደ መቋጫው እንሄድና የዚህ ሁሉ ኩሙሌቲቭ ኢፌክቱ የኖይዝ ኤግዞስሽን ነው ሪሊ በቃ ድክም ያደርጋል። ቅድም ራስህ አሁን አንተ ተናግረሃል። ለእኔ እንደዚህ ምናምን ብለሃል ራስህ ሆነን ለመናገር ያደክማል አይደለም? አዎ ይሄ የሚያደክመው ነገር ራሱ እንግዲህ አየህ የዚህ ሁሉ ውጤት ነው። ተመሳሳይ ሰዎች እንዳንተ ይደክማሉ። እኔም አንዳንድ ጊዜ እንደዚሁ ነው የሚያደርገኝ። በቃ ድክም ይላል። የትኛው ነው ምንድን ነው ምናምን ስለውላለሁ ማለት ነው እና በዚህ ምክንያት ደግሞ ምን ይሆናል? ሊያግዙ የሚችሉ ሰዎች በሙሉ እየደከማቸው ከቦታው ይወጣሉ። በቃ አርፌ ልቀመጥ፣ የራሴን ነገር ላካሄድ ምናምን ይላል። ይሄ በእርግጥ አይሆንም ማለት አይደለም፣ ሁልጊዜ አለ። ግን በጣም በማስ ደረጃ ሁሉንም የሚያገል ነገር እንዳይመጣ መጠንቀቅ ያስፈልጋል። ለምሳሌ ከምሳሌዎቹ አንዱ ሁልጊዜ የሚጠቀስ አለ። እንደውም ጥሩ ነው ይሄ ኖይዝ በግንቦት 7 ጊዜ ደጋግሜ ነው የምናገረው ይሄን ነገር ካለ ቅጥ እየተራገበ ስለሆነ ከ300 እና ግፋቢል ከ400 የማይበልጥ ወታደር ተይዞ አገር ምድሩን የያዙት አስመስለው በሚነዙት ፕሮፓጋንዳ በኋላ ወደ ኢትዮጵያ ሲገቡ ያን ጊዜ እንደው ሌላው ቢያንስ ኦነግ እንኳን እንደዛ ብዙም የማይታገለው የማይዋጋው ልበለው ያ እንኳን እንዳለ ሲገባ ያው ሌላ ምክንያት ሊሰጠኝ ይችላል። በእርግጥ ያው የነሱ ሰዎች ናቸው ምናምን እሺ እሱ እንዳለ ሆኖ ኦነግ እንኳን የሚቻለውን ነገር ለማድረግ ሞክሯል በራሱ መንገድ ማለት ነው። የግንቦት 7 ግን ምንድነው የሆነው? የለማ በቦታው ሰው የለም። መሪዎች እንኳን ሲገቡ ቀርቶ ዲፌንድ አድርጎ የሚያስቀጥል አልተገኘም። ይሄን ነው ትግል ለማስቀጠል እንኳን ያ ሁሉ ጎድቷልና ቀላል አይደለም። እንደው ይሄ ነገር ስለመጣልኝ ነው። ይሄ አጠቃላይ የኖይዝ መበርታት ከፍተኛ ችግር ያመጣብናል። እሱን ለማለት ነው። የምጨምረው ነገር ካለ ጨምር። አዎ የምጨምረው ነገር አለ። በእርግጥ ይሄን ጉዳይ ካወራን ብዙ ነገር ነው። ለምሳሌ አሁን በዚህ በሚዲያ ነገር ስትመለከተው አንዳንድ ጊዜ ለምሳሌ አሁን እኔ ብዙ ጊዜ በአንድ ወቅት ላይ ክሪቲሳይዝ ወይም ደግሞ ወቀሳ ያቀረብኩት ነገር ምንድነው የነጩ አብዮት ተብሎ የተወራው ወሬ ነው። ዶክተሮቹ በእርግጥ መብታቸው ነው የደሞዝ ጥያቄ መጠየቅ አግባብም ነበረ። ነገር ግን ያንን ነገር ወደምትፈልገው አጀንዳ ለመቀየር አየህ ያልተገናኘ ነገር አገናኝተህ በሚዲያ ስትለቀው ያልጠበቀው ውጤት ይዞ ነው የሚመጣው። አንደኛ መንግስትን ሊገለብጡ ነው ብሎ በትግሉ ውስጥ ወይንም ደግሞ ያንን የሚያፋፍሙት ልጆች ታርጌት አድርጎ እርምጃ ይወስድባቸዋል። ሁለተኛ ከዛ ውስጥ ደግሞ ስስ ብልት ያላቸው ሰዎች ወስዶ በገንዘብም በስልጣንም ደልሎ እንዳለ ትግሉን የሚያጠፋው ይሆናል። እና
አብዮት ነጩ አብዮት ተቀጣጠለ ኢትዮጵያ ውስጥ ብለህ ስትመለከት ነው። ከዛ በኋላ ሌላ ይሄ ሚዲያማ በጣም ታምረኛ ሚዲያ ነው፣ ስሙንም መጥቀስ አልፈልግም። እና በቅርብ ጊዜ ተማሪዎች በዚህ በኦሮሚያ ክልል ወጥተው ዳውን ዳውን ማን ነው ብርሃኑ ሲሉ ነበር። እና ይሄው ልደቱ ነው የቀረበው። እና ይሄውና ሰላማዊ ህዝባዊ አመፅ የምትሉት በምታስቡት ነገር ይሄው ተከሰተ፣ ህልምህ መጣ፣ ራዕይ ተከሰተ ተብሎ ስለ እንዲህ አይነት ነገር ይፈጥራሉ። እና ቅድም ይሄ ከዚህ ጋር የተያዘ ነው። እና ምንድነው ያልተፈጠረን ነገር ወይም ትንሽ የተፈጠረን ነገር አጉልተህ ታወራውና አገዛዙን በሚጠቅም መንገድ ይሆናል። አንዳንድ ጊዜ ዘርጠር ብለህ የራሱን ሂደት የራሱን ዳይሌክቲካል የሆነ ወይንም የራሱን ሂደት ጨርሶ እሳቱ መንደድም ካለበት ይቀጥል በራሱ ሂደት፣ መጥፋትም ካለበት በራሱ ከውጭ ቅድም ይሄ ኤክስተርናል ኢንተርፈረንስ ያልከው ነገር ቢሆን ጥሩ ነበረ። ነገር ግን ዲያስፖራ አካባቢ ያለው ሁኔታ ይሄ ነው እና እንዲህ አይነት ችግሮች ይፈጥራሉ። ግን ከዛ ላይ አንድ ቦታ ላይ እንድታብራራ የምፈልገው ነገር ድንገት ወደ መጨረሻው ሊሆን ይችላል። ምን ብለሃል እዚህ ጋር the three pillar of signal each require sustained clarity ይላል። እና ይሄ ሲግናሉን ክላሪቲ ለመፍጠር ሶስት ነገሮችን አስቀምጠዋል። ፋኖ must maintain independency ብለሃል አንደኛው፣ from political corruption, foreign interest and internal corruption ብለሃል። እና እዚህ ላይ ብትሄድበት ጥሩ ነው። ምክንያቱም ቅድም እንዳልኩት ይሄ ኖይዙ የሚመጣው ከእንደዚህ አይነት ሁኔታ ነው። ለምሳሌ ድንገት እኛም አንዱ ተወቃሽ ልንሆን እንችላለን። በእርግጥ ከደሙ ንጹህ ነኝ እላለሁ እንደ ጲላጦስ። ሚዲያ ላይ ስወጣ ገንዘብ ለመስራት ብዬ አይደለም የሚወጣው። ግን የሌሎች ሚዲያዎች አሉ መኖሪያቸው ያደረጉት መኖር መሆኑ ትክክል አይደለም እያልኩ አይደለም። ግን መኖሪያ ለማድረግ ብለህ ሴንሴሽናል የሆነ ያልተገናኘ ነገር ታቀርባለህ። 20,000 4,000 5,000 ቪወር ታገኛለህ። በዛ የሚከፈለን ትከፍላለህ ታገኛለህ። ነገር ግን ዋጋ እያስከፈለ ያለው የአማራን ፋኖ የአማራን ህዝብ ኢትዮጵያዊነትን ነው እንደዚህ አይነት ሚዲያዎች። እና አሁን ይሄን በምትልበት ሰዓት አንተ እነዚህ ሶስቱን ፒላሮች ብታብራራና ከእንደዚህ አይነት ጋር ብታያይዝልን እንደዚህ ነው ሰዓት ካለን ማለት ሰዓት ካለ እንግዲህ ቅድም ትንሽ ለመሄድ እንትን ሞክሬያለሁ። ወደ መጀመሪያ አካባቢ ያሉ ናቸው ሶስቱን የጠቀስኩት ናቸው። ቆየኝ አንድ ጊዜ እዚህ ጋር ለአድማጮች ለማሳየት ያህል ወደ መጨረሻ አካባቢ ነው እዚህ ላይ የጻፍከው። ኦልሞስት የመጀመሪያው ጽሁፌ ላይ ወደ መጨረሻ ነው። የሁለተኛው ጽሁፍም ያው ኖይዝ እየተነጋገርንበት ስለሆነ ብዬ ነው። ግን ልክ ነው። እዚሁ ላይ ግን ወደ መጀመሪያ አካባቢ ነው ያስቀመጥኩት እና እነዚህ ናቸው ሶስቱ ያልናቸው። ቆየኝ እዚህ ጋር አብሮ ስለሚሄድ ነው። እነዚህ ናቸው አይደለም the three pillars of the signal ያልኩት ነገር ነው። እና ፋኖ እንግዲህ ኦርጋናይዝድ የሆነ ዲፌንስ ፎርስ ነው። አሁን የአማራ ህልውናን ትግል የሚያስኬድ ነው። ስለዚህ በትክክል ይሄ አክት የሚያደርገው ከድሮም አመጣጡ ሲታይ ኢንስቲትዩሽንስ ፌል ሲያደርጉ፣ ህግ ሲጠፋ፣ ፍትሃዊነት ሲጠፋ በቃኝ ብሎ የሚነሳ ህዝባዊ ነገር ነው። ባህላዊ ነው፣ በተለይ በአማራው በኩል ማለት ነው። አሁንም የተነሳው ለዛ ነው። አሁን ደግሞ እንደውም በይበልጥ ከበድ ያለ ነገር ገጥሞታል። ምክንያቱም ኢትዮጵያን እንደገና ፍትሃዊና ህጋዊ ሀገር ለማድረግ ሁሉ መጣር አለበት። በጣም ከባድ ኃላፊነት ነው እና ምንድነው ፋኖ የአማራው ህዝብና ኢትዮጵያ ብዬ ነው ያስቀመጥኩት በሶስቱ። የአማራ ትግል ስለሆነ ነው አማራ ያልኩት እንጂ በስፋት የኢትዮጵያ ህዝብ ማለትም ይቻላል። ኢትዮጵያ አንፎርቹኔትሊ እዚህ ጋር ለማስቀመጥ የሞከርኩት እኔ ምንድነው አካውንተብል ስቴት የሆነ ህጋዊነት ያለበት
not in the current genocidal structure አሁን የገጠመን ችግር እኔ እንደማስበው ሲግናሉ ራሱ እንግዲህ በርትቶ ምን ብሎ ሞር በተቻለ መጠን ለድል ከበቃ በኋላ ፋኖ ከዛ በኋላ ሁሉም ተሰባስቦ ህጋዊና ፍትሃዊ አገር ለመመስረት እና ዲሞክራሲያዊ አገር ለመመስረት ከሚደረገው ጥረት አንፃር በኋላ የሚመጣ ለውጥም ቢሆን በአብዛኛው ግን እዛ ለመሸጋገር እንዲያስችል ነው እንግዲህ አሁን ይሄ ሁሉ ትግል እንጂ በአሁኑ ሰዓት ባለው ሁኔታ ያለው ሲግናል ራሱ እንደምታየው ነው ከፋኖ የሚሰማው ነገር የኢትዮጵያ ገዢ ሆኖ የተቀመጠው ኦሮሞማ ያው የሚያደርገውን እናውቃለን በጣም ሰከንድም አይፈጅበት ያን ነገር ለማፍረስ ሰከንድም አይፈጅበት ሌላ ነገር ኢንጂነር አድርጎ አስተካክሎ የሚለቀው ኖይዝ አለ ከዛ ወዲያው ሐሳቡ ይነሳና እሱ ኖይዝ ላይ ነው እኛም ሁላችንም ገብተን ችግር ውስጥ የገባ ነውና እሱን ማለቴ ነው እነዚህ መስተካከል አለባቸው ሲግናሉ ቅድም መጀመሪያ አካባቢ የጠቀስኩት የአማራ ትግል ወይም ሲግናል ብዬ ያስቀመጥኩት እነዚህ ነገሮች እንዲሟሉ ካስፈለገ እነዛ ሶስቱ ፒላሮች መስተካከል አለባቸው ነው በርግጥ ከሶስቱ አንዱ ሲግናሉን ዲግሬድ ያደርገዋል ብልም ሙሉ በሙሉ ግን ያጠፋዋል ማለት አይደለም ኖይዝ ያለ ሲግናሉም ሰክሰስፉል ሊሆን ይችላል ሊሰማ ይችላል በድምጽ እንውሰደውና እንደው የተወሰነም ነገር ክሮስቶክ ያለም በተወሰነ ደረጃ ኳይት ነው ብዙ ዋናው መልእክት እስካላበላሸው ጊዜ ድረስ የተወሰነ መልእክት ሊደርስ ይችላል ያን ማለቴ ነው ያ ደርሶ እስቲ ቆይ ፕሮፌሰር እዚህኛው ዲሚስቲፋይ እናርገው ትንሽ በዘም ነገሩ ነው ትንሽ በተለየ መልኩ ስላየውት ነው ይቅርታ አድርጉልኝ አሁን ፖለቲካል ኮኦፕሽን የሚለው አለ አሁን ለምሳሌ በዚህ በአማራ ህልውና ትግል የሚሳተፉ ሰዎች ከተለያዩ ኃይሎች ጋራ መስራትን መተጋገዝን ሐሳብ አለ ማናቸው በፖለቲካ ትግል በርግጥ አጋር ያስፈልገዋል ምንም ጥርጥር የለውም ለምሳሌ አንዳንድ የፖለቲካ ኃይሎች ከዚህ ቀደም በኢትዮጵያ ብሔር ፖለቲካ ውስጥ ያልተደካከለ ለምሳሌ የኦሮሞማው ክፍል የነበረው እንደነ ማናቸው ጆሃራን የመሳሰሉት ከሱ አካባቢ ሰርክል ያሉት ከነሱ ጋር ሰርተን ህብረት ፈጥረን ፍትሃዊ ኢትዮጵያን እናመጣለን የሚሉ ኃይሎች አሉ አሁን በርግጥ እነሱ ፋኖች አይደሉም ግን ፖለቲካ ውስጥ ያሉ ናቸው ግን አሁን ደግሞ ተከሰተ እየተባለ ያለው እዚህ ላይ አድማጮች ይቅርታ አድርጉልን ምንም መስረጃ የለንም ግን በአደባባይ እየተነገረ ያለው ተጠይቆም አንዱም አይደለም ሌላውም ነው የሚለው ከቲፒኤልኤፍ ኃይሎች ጋር የመስራት ከሻቢያ ጋር ወይንም ደግሞ ከኤርትራ ኃይሎች ጋር የመስራት አይነት ነገር አለ እና አሁን ይሄ ነገር ፋኖ የቆመበትን ዋና ዓላማ የአማራን ህልውና የማስጠበቅ ፍትሃዊ የሆነ ነገር ከማስጠበቅ ጋር ለምሳሌ ሶርስ ነው ቲፒኤልኤፍ የችግራችን ሶርስ ነው ብለን ነው ብዙዎቻችን የምናምነውና ይህ ነገር እንግዲህ ከታችም የገለጽከው ነገር አለ ምንድነው የሚለው a compromise fano is comparable to transmit that continue to broadcast but transmit the enemy control message ትልቅ ሜሴጅ ነው ለምሳሌ አሁን ጠላት ምን ይላል ለምሳሌ አሁን በፈጠጠረ ሁኔታ መወያየት ስላለብን ነው አሁን እነ ማስረሻ ሰጤ ገቡ ሲባል የነሱ ኬዝ አድርገው ያቀረቡት ፋኖ ከቲፒኤልኤፍ እና ከሻቢያ ጋር እየተደራደረ ሊሰራ ፈልጓል እነዚህ አገር ከሚያፈርሱ ሰዎች ጋር እንዴት ነው አማራ ማደን ነው ስለዚህ ለዛ ብዬ ነው የገባሁት ብሎ ስቴትመንት ሰጥቷል ኦፊሻል ባለ ገባ አሁን እውነተኛው ፋኖ ደግሞ ይሄንን ዲፌንድ ማድረግ አለበት እኛ ብለዋል ለምሳሌ ማነው ጠበቃው አስረስ አዳምጫዋለውና የተከራከረበት ሁኔታ አለ የአማራን እኛ እንደውም ማንንና ነው ይሄንን ምንደራደረው እኛ ማንንና ነው ለምሳሌ ወልቃይትን ራያን ተደራዝራችሁ ነው ወይ በዚህ ጉዳይ ላይ ከቲፒኤልኤፍ ጋር መታበሩት ሲባል በአንከር ነገረው እኛ ማንን እና ነው ይሄንን የምንነካከረው የሚለው ነገር አለ ስለዚህ
አሁን ያነሳው ነጥብ ለሁለቱም ኃይሎች የሆነ እንደ ጆሮአቸው እንደ አንቴና የሚያስቀስር ሜሴጅ ነው ይሄ እዚህ ጋር ያስተላለፍከው መልእክትና እሱ ነው እንድትሄድበት ነው የምፈልገውና አሁን እዚህ ጋር አሁን ከዛ ፎሪን ኢንተረስት የሚለው በጠላት ወገን ወይንም ደግሞ በምንዋጋው ወገን የምንለው በዚህ በአገዛዙ ይሄውና ከሻዕቢያ እኛ አሰብን ለማስመለስ እንጥራለን ይላል። ነገር ግን ይሄው እነዚህ ደግሞ የሀገር ኢንተረስት እያሉ ነው። እዚህ ላይ ትንሽ ክላሪቲ የግሌን አስተያየት ለመስጠት ያ ትክክል። እንግዲህ ይሄን ነገር እቺን ነገር ፍቀድልኝና ገብቶኛል። ለምሳሌ አሁን ወለጋ ላይ ሰው እያረድክ አሩሲ ላይ ሰው እያረድክ በአማራነቱና በክርስቲያንነቱ አሰብን እሰጥሃለሁ ናና ከኔ ጋር ተዋጋ ብትለኝ ከሞን የማይሆን ነገር ነው። የማይመስል ነገር ለሚስት አትንገር ይላል ያገሬውና የማይመስል ነገር ነው። አዲስ አበባ ላይ መኖርን የነፈከኝ መንግስት፣ ቤቴን ያፈረስክ መንግስት፣ ዜግነቴን የገፈክ መንግስት ከኤርትራ ወንድሞች ጋር ሄደህ ተዋጋና አሰብን አስመለስ ብትለኝ ስለ የማደናገር ይሄ ኖይዝ ያልከው ነገር ይሄ ነው። እንግዲህ አሁን የመንግስት ኖይዝ ይሄ ነው። አሰብ ይላል። አንተ ፖለቲካውን ስታደርግ ለምሳሌ ከኤርትራ ወንድሞች ጋር እርዳታ መጠየቅ፣ ድጋፍ ማግኘት በፖለቲካሊ ሮንግ አይደለም። ምክንያቱም አብይ ራሱ ቀለበት አድርጎለታል አይደል እንዴ? እንዲያውም ህገወጥ በሆነ መንገድ ትግራይን አስወርሯል አይደል እንዴ? ስለዚህ ይሄ ነገር የነካው ብዙ ነገር ስላለ ነውና ይሄ እውነት ለመናገር እውነትህን ነው። አንተም ከዚህ በፊት ስትከራከርበት የነገር ነው። እኔ እንደውም በተወሰነ ደረጃ እንግዲህ ኃላፊነቱን እነሱ ጋር እስካለ ጊዜ ድረስ መነጋገር ይችላሉ አይችሉም ወይ እንደ ፖለቲካ፣ ዋናው ግን ኮምፕሮማይዝ እስካላደረጉ ድረስ ምናምን የሚል ትንሽ ያደላ አይነት አስተያየት ጽፌ ነበር፣ ማነው ተናግሬ ነበር ሚዲያ ላይ። አሁን ደግሞ በዚህ ጽሁፍ ላይ ግን ኮምፕሮማይዝ እንዳያደርጉ ነው። እንግዲህ አሁን በሳይንሱ ቅድም እንዳልኩት ነው፣ ሲግናሉ አለ፣ ራሱ ማስተላለፊያው አለ፣ ሪሲቨሩ አለ። አሁን የምትለቀው ሲግናል በኮሙኒኬሽን ነገር አንዱን ሪንፎርስ የሚያደርግበት ነገር ሊመጣ ይችላል። በእርግጥ ካንስሌሽን እስከሌለው ጊዜ ድረስ አብረህ ትለቃለህ፣ አንድ ቦታ ላይ ግን ድሮፕ ታደርገዋለህ። እንግዲህ ሳይንሱን ነው በተለያየ መንገድ ለማምጣት ከበድ ይላል። እሱን ለማድረግ እንደዚህ ዌቭሌንግዝ ዲቪዥን መልቲፕሌክሲንግ የሚሉት አለ፣ WDM አይነት እና ለምሳሌ ሁለት ቻናሎች ትለቅና አንዱን ድሮፕ አድርገህ አንዱን የምትጠቀምበት ነገር አለ። ሌላ ጊዜ ደግሞ ፒክ ታደርገዋለህ፣ ታገናኘዋለህ፣ እንደፈለግ ታደርገዋለህ። እና ምንድነው ለማለት የፈለግኩት እኔ እንግዲህ የሲግናሉ ጥንካሬ ነው። ሲግናሉ ቅድም ያስቀመጥነው ነው። ምንም ኖ ኮምፕሮማይዜሽን በዚህ ሲግናል ውስጥ ይሄ ነው ያው ያልነው፣ ይሄ ነው ሲግናሉ። ይሄንን ኮምፕሮማይዝ እስካላደረገ ጊዜ ድረስ የምትጠቀምባቸው ዘዴዎች አሉ። ቅድም ለምሳሌ እንዳልኩት ለሚቀጥለው ንግግራችን ስለ ኖይዝ በስፋት እመጣበታለሁኝ። አምፕሊፋይ ስታደርገው ራሱ ሲግናሉን አምፕሊፋይ ስታደርግ አብረህ ኖይዙንም ታደርጋለህ። ይሄ አስቸጋሪ ነገር ነው፣ ያው ሀቅ ስለሆነ ማለት ነው። እና ከዛ አንፃር ምን ለማለት ነው የፋኖ የተነሳበት እውነተኛው ዋናው ሲግናልን ኮምፕሮማይዝ እስካላደረገ ጊዜ ድረስ በተወሰነ ደረጃ መግባባት ይችል ይሆናል። ይሄን ስል እኔ ዴፊኒት ሆኜ 100% አይደለም። በእርግጥ ስጋቱ ያንተን ስጋትም እጋራለሁኝ። እነዛ አብረው እንግዲህ ተመልከት፣ አሁን ብዙ እኮ ነገር ነው። እንደውም አንተ ያኛው እንኳን የማይሆን ሲግናል ነው፣ እሱን እንደው መተው ነው ከመጀመሪያው። ይሄ አብሮነት ላይ ያለው ሲግናል በለው በቃ እሱ ከባድ ነው። ምክንያቱም ብዙም ተከታይ ያለው እውነት ለመናገር የራሱ እንትን ስላለው ስትሮንግም ነው ያ ሲግናል። ጥሩ አይመስለኝም፣ ከዚህኛው ጋር የሚግባባ አይደለም። ሲግናሉ ከባድ ነው እና እሱንም አንድ ላይ አድርጌ እለቃለሁ ካልክ ያው ዝም ብሎ ነገር ነው፣ ያው እሱ አይሆንም። ግን በተወሰነ ደረጃ ግን ለጊዜውም ቢሆን ብዙ ኃይል የሌለው ሲግናል ወይም ደግሞ
ያንተን ነገር ሊያስቀይር የሚችል ስታተስ ላይ ያልሆነ ከሆነ it might be okay ግን ያ አይበረታም ማለት አይደለም ምክንያቱም ለማስተላለፍ ስንሞክር ያንንም ሲግናል አፕሊፋይ ታደርገዋለህ ቅድም ያልኩት ቻናሉ ኢትዮጵያ ነው ተመልከት ሲለቀቅ ሁሉም አለው የየራሱ ካሁን እድሜ ለወያኔ ልበለው እድሜ ኢንኮቴሽን ነው ለኔ አይደለም እነሱ በዘሩት ዘር መሰረት ሁሉም በየዘሩ ተከፋፍሎ ተቀምጦ ተቀባይ አያጣም በቃ ያንን የሱን ጉዳይ የሚያስፈጽም ስለማያጣ እየበረታ አይመጣም ለማለት አይደለም ግን መጠንቀቅ ያስፈልጋል እና ምናልባት በሚቀጥለው ጊዜ በደንብም ማስበበት ያለውንም ሳይንስ እንደገና ቼክ አድርጌ ኦኬ ኖይዞቹ እነዚህ ናቸው እነዚህ ኖይዞች ግን ሰፕረስ ለማድረግ ምን ሜተድ ብንጠቀም ይቻላል የሚለውን አንተ ማስብበት እኔም ማስብበት እንደገና መተን ደግሞ ሞር እናስረዳለን ለጊዜው ግን እንችለው የራሱን ሲግናል ኮምፕሮማይዝ እስከማድረግ ጊዜ ድረስ በተወሰነ ደረጃ እሱም ከሆነ ድጋፍ ካስፈልገው ነው እነን ለመናገር ይኸውልህ እንበል ለምሳሌ በኩል ደረጃ እንደው ቀለል አድርጎ ለማየት ያህል በኩል ደረጃ ሌላውን ትተን ሌላው ቴክኒኩ ምኑ ነገር ትተን በኩል ደረጃ ኦኬ ይሄም አለ ሲግናል ተለቃለ በዚህ ፓወርም አለ በዚህም ፓወርም አለ ሞር ፓወር ያለው ይሄኛውን ሪኮግናይዝ እንዲደረግ ያደርገውም ነው የኔ ሐሳብ ያ ከሆነ it is okay ግን ቅድም ባልናቸው ኖይዞች ግን ይሄኛው ዲስራፕት የሆነ ከመጣ ያነሰ ከመጣ ያኛው ይጎላል ኦፍ ኮርስ ጎላል ችግር ያመጣብናል እና እንግዲህ ሞር እናስብበት እንግዲህ አስተማሪም ነገር እንደዛ ነው ሙሉ በሙሉ መልስ ከሌለው ሪፈር አድርጌ ልምጣ ነው የሚለው ይሄን ነው የምለው ያስ አይ በጣም ጥሩ ሐሳብ ነው በርግጥ ይሄ ከፊዚክስ ከሳይንስ ጋር የተያዘ መግለጫ ነው ግን ነገሮችን በተለይ በዚህ በውጭ ያለው ኤሊት የምትለው ወይንም ምሁር የምትለው ክፍል በቀላሉ ሊረዳው የሚችልና ይሄንን እንደ ቱልስ ወስዶ ሊያስተምርበት ሊያስረዳበት የሚችልና የነሱንም የራሳችንን ሚና ምን መሆን እንደሚገባውም የሚገልጽ ነው ቤት አይነት በኩል ነው ወይንስ ኖይዙን ነው የምናጎላው ወይንስ ሲግናሉን ነው የምናጎላው አይነት ነገር መታወቅ አለበት በተለምዶ ይመጣና አሁን በሚዲያ ላይ ይቀርባል አሁን ይሄን ነገር ብዙ ሰዎች ልብ ቢሉት እኔ ወዳለሁ እኔ እንደተረዳሁት ማለት ነው እሺ ፕሬዘንት በሚያደርጉበት አንድን ኬዝ የአማራውን ሁኔታ በሚመጣበት ሰዓት የትኛው ነው የበለጠ አምፕሊፋይ የምታደርገው ሲግናሉን ከፍ የምታደርገውና ኖይዙን ሰፕረስ የምታደርገው የሚለው ነገር መታየት አለበት ስለ መንግስት የሚጠቀምበት መንገድ አለ ስለ አሁን ለምሳሌ ማን ነው ጀነራል ክንፈ ነው ማን ነው ታስሮ የነበረው መጥቶ ነበር በትግርኛ ማስተላለፈው መልእክት ላይ እኛ ተገንጥለን ከኤርትራ ጋር መንግስት ነው መሆን የምንፈልገው የሚለው ነው ይሄ አደገኛ ሜሴጅ ነው ያመጣው እና ይሄ አደገኛ ሜሴጅ ከአማራ ህልውና ትግል ጋር እንዴት አብሮ ሊሄድ ይችላል እና ይሄንን ሰውየው የተናገረው በግል አስተያየት ነው ወይንስ ቲፒኤልኤፍን ወክሎ ነው ወይንም የትግራይን ህዝብ ወክሎ ነው የሚሉትን ነገርና በጥንቃቄ መጠየቅ ያለበት ነውና እኔ ካለኝ ልምድ መሰረት ማለት ነው ያደከመኝም ማለት ነው አንዳንድ ጊዜ ትክክለኛውን መረጃ ትክክለኛውን ሲግናል ለማግኘት የተለያዩ ቻናሎችን ትከፍታለህ ግን እዛ ላይ የምታገኘው ሲግናሉን ሳይሆን ኖይዙ ብቻ ድምጹ ብቻ ይሆንና እኛም ለህብረተሰባችን ለማስተማርም ለማስገንዘብ የሚያስችለንን ዕውቀትና መረጃ በአግባቡ አናገኝም ስለዚህ ሁላችንም ዝም ብሎ ጫጫታ ነገር ይሆናል ስለዚህ ትግሉ ወደ አልተፈለገ አቅጣጫ ይሄዳል የሚል ነው እና በዚህ ነው የተረዳሁት እኔ እና በጣም ጥሩ አድርገህ ነው የተረዳኸው እና ለመናገር ይሄው ነው ወደ መቋጫችን እንግዲህ ስትራቴጂካል የሆኑ ኢምፕሊኬሽንስ አሉት እነዚህ ቆየት ጋር ነበረ ለመቋጫ ያህል እንግዲህ ያው ዞሮ ምንድነው ስትራቴጂካል ኢምፕሊኬሽንስ ያልኳቸው ነገሮች ሬዚስታንሱ ይሄ ትግል እንግዲህ ዲሲፕሊንድ መሆን አለበት አናሊቲካል መሆን አለበት ሪሊ መመርመር አለበት ምን ቀደም ያልካቸው አካውንታቢሊቲ ኦል ኦፍ ዛት እዚህ ውስጥ ነገሮች ሊመጡ ይችላሉ መመርመር መገምገም ያው ግምገማ ያው እንትን ስላበላሸው ነው እንጂ መገምገም አለበት ሁሉም ነገር እና ስትራክቸርድ መሆን አለበት ይሄ አንድነት ይያልን ምንጭሆው ማን ምን ይሰራል ምናምን ኦል ኦፍ ዛት መታወቅ አለበት ከዛ በተረፈ ግን እንዲሁ ላውደር ብቻ ሜሴጅ በመኖር ከሲግናል ጋር እኩል አይሆንም ቅድም እኔ ፓወሩ ይጨመር ስል
ስትሮንገር ሲግናሉን ለማለት ነው እንጂ ዝም ብሎ ላውድነስ ባይ ዘ ዌይ ይሄ ደግሞ ወደ ሌላ ሳይንስ ይከተናል እንጂ ላውድነስ ራሱ እንደውም ፍሪኩዌንሲው ቀነስ ያለ ነው ለእኛ የሚሰማን ላውደር ይመስላል ግን ፍሪኩዌንሲው የቀነሰ ከሆነ ዋጋ የለውም ፍሪኩዌንሲው ሲጨምር ነው ሞር ፓወርፉል የሚሆነው ሞር ኤነርጂ ያለው እና እሱም መጠንቀቅ ያስፈልጋል ክላሪቲ ቢትስ ቮሊዩም ይላል ኦፍ ኮርስ ያው ነው ግልጽ ነው ክላሪቲ በጣም ያስፈልጋል ክላሪቲ ያንሰዋል ምክንያቱም ሁሉም የተለያየ ነገር ነው የሚያስተላልፈው አካውንተብል ያስፈልጋል አንተ በተደጋጋሚ የጠቀስከው ጉዳይ ነው ይሄን ካልን በኋላ እንግዲህ የመጨረሻው መቋጫችን የሚሆነው እንግዲህ the struggle is not fought with weapons it's fought with meaning ይላል እንግዲህ meaning ብዙ ነገር አለው እምነት ኃይል የመሳሰለው ፌዝ ሊጨምር ይችላል ብዙ ነገር አለውና ሚኒንግ ያለው አይነት ትግል ነው እንጂ ትግል መሆን ያስፈልገዋል ነው እና ይሄን ነው ለማለት ሞክረው እስኪ እንግዲህ መቋጫውን እዚህ ላይ አንተ ስጥና የዛሬው መቋጫው እዚህ ላይ አንድ ክሬዲት መስጠት የምፈልገው አለ ብዙ ጊዜ ስንወያይ ከዚህ ቀደም ዶክተር አበባ የምታነሳው ነገር አለ የሐሳብ ጥራት የምትለው ነገር አለ እንግዲህ ይሄ ኖይዝ ሬሾ ክላሪቲ የሚያመጣው እዛ ላይ ነው ሲግናሉ የክሊር በሆነ ጉዳይ የሐሳብ ጥራት እንግዲህ ምን ነው በትግል ውስጥ ያለ ጥራት በግንኙነት ውስጥ ያለ ጥራት በንቃተ ህሊና በዓላማ በግብ ያለ ጥራትን የመሳሰሉትን በተጠያቂነት ያለውን ጥራትን በሙሉ የሚያመለክት ነውና እነዚህን ሁሉ ማድረግ ያልቻለ የፋኖ ትግል ኢቭን አሁን ኦኬ አንዳንድ ጊዜ አሁን በተፈጠረው ሁኔታ ትግሉ እየጠራ ነው የሚሉት ነገር አለ እና ነው ወይ ትግሉ እየጠራ ነው ወይ ምክንያቱም አሁን በዚህ ሁኔታ ስንመለከት አንዱ አጥሪ ሌላው ተጠሪ አይነት ነገር ሆኖ ነው የቀረበው ለምሳሌ አፋ የምትለው ውስጥ ያለው ነው ግን ይሄን የሚመለከተው ሁሉን ፋኖ መሆን አለበት አንድ የፋኖ እንቅስቃሴ ብቻ ሳይሆን አጠቃላይ የሆነው ፋኖ ይሄን ማጥራት አለበትና ይሄን ሲያጠራ ቀደም አሁን በዚህ ባስቀመጥካቸው መስፈርቶች መሄድ እናንተን ማለት ያለበት በርግጥ በትክክል በስሙን በእንትን ወይንም እንትኑ ባላስተውስም የ14 ቀናቶች ግምገማ ወይንም ደግሞ ጥናት ወይንም ደግሞ ማጥራት ስራ የሰሩ ኃይሎች እንዳሉ ሰምቻለሁ በዛ አይነት መቀጠል አለበትና ይሄንን ትክክለኛውን መልእክት ትክክለኛውን ዓላማ ትክክለኛውን ግብ ትክክለኛውን ስኪል ስልት ትክክለኛውን ውህደት እና አጋርነት የመሳሰሉትን ነገር ማጥራት ያስፈልጋልና እንግዲህ ውይይቱ ወደፊት ይቀጥላል ትግሉ አንዱ መሰረት የሚያደርገው ከሐሳብ ጥራት ነው የሲግናል ጥራት የምንለው ነው ስለዚህ ኖይዙን ቀነስ በማድረግ ወይንም ደግሞ ጫጫታውን የሚረብሽውን ነገር ቀነስ ማለት ፕሮፓጋንዳውን ቀነስ በማድረግ በማርገብ ትክክለኛውን ነገር ማየት ምንችልበትን ነገር መፍጠር መቻል አለብን በጣም ጥሩ ነው እንግዲህ ያው ጠቅልለዋል እዚሁ ላይ የተጻፈው ነው አድማጭ ተመልካቾቻችን የመጨረሻው ክሎዚንግ አርጊመንታችን እንግዲህ any actor who lowers the signal to noise ratio ቅድም ያልነው አሁን የተጠቀስከው ነው ሎወር የሚያደርግ ከሆነ ነው እንግሊም ባያቅም ያው የዛ ተሳታፊ ነውና ጥንቃቄ ያስፈልገዋል እና የዲስትራክሽኑ ቅድም መጀመሪያ ስንነገር መለየት ካቃተ ዲስትራክሽን ነው የሚቀጥለው አክሰለሬት የሚያደርገው በፍጥነት የሚስፋፋው እሱ ነው ያ ደግሞ ሀገር ያጠፋልና ያንን ነገር እንግዲህ መጠንቀቅ ያስፈልጋል ሰርቫይቫል ደግሞ ትግል እነዚህን ነገሮች ያስፈልጉታል ክላሪቲ ዲሲፕሊን ዩኒቲ እና ትሩዝ ግልጽነት ዲሲፕሊን አንድነትና እውነት ያስፈልጋልና ስለዚህ በመሳሪያ ብቻ ሳይሆን ገና የሚቀየር ብዙ አለው እና ቅድም ያልከው የሐሳብ ጥራት በጣም ተገቢ ነው ጥሩ ውይይት ነበር ኢያሱ ከልብ አድርጌ አመሰግናለሁኝ ያው ዛሬ የነበረን ውይይት እንግዲህ በዚሁ ይጠናቀቃል አድማጭ ተመልካቾቻችን ኢያሱም ደህና ዋል አናስተልኝ አሜን